ጄኤምኤም ቴሌቪዥን ላይ ከሚተላለፉ ፕሮግራሞች አንዱና ተወዳጅ ሆነው ደግሞ ኒቆዲሞስ ሾው ነውና የኒቆዲሞስ ሾው አዘጋጅና አቅራቢ አንቺ ነሽ ቲጂ። እስቲ ስለ ኒቆዲሞስ ሾው ደግሞ አንዳንድ ነገር እንበል። ምናልባት ላልሰሙ ላላወቁ ሰዎች ኒቆዲሞስ ሾው ምንድነው? ኒቆዲሞስ ለምን አልሽው? ሲያሜው ኒቆዲሞስ ሾው ያልኩበት ምክንያት ያው ኒቆዲሞስ ጠያቂ ነው። በዮሐንስ ወንጌል ምዕራፍ 3 ላይ እናገኘዋለን ሲጠይቅ ምንም እንኳን የአይሁድ መምህር ቢሆንም በሌሊት መጥቶ ኢየሱስ ክርስቶስን ሲጠይቀው እናያለን። ዳግመኛ መወለድ እንዴት እንደሚቻል ኢየሱስ ክርስቶስ ሲነግረው እሱም ደግሞ ሲመልስለት እናገኘዋለን። ሰው በእናቱ ማህፀን ገብቶ እንደገና ይወለዳል ወይ ሲለው አይ እንደሱ አይደለም ከውሃና ከመንፈስ ነው ሰው የሚወለደው ብሎ ሲነግረው እናያለንና ኒቆዲሞስም ጠያቂ ነው፣ እኔም ጠያቂ ነኝ። ዮሐንስ ወንጌል ምዕራፍ 7 ቁጥር 51 ላይ ደግሞ አንድ የሚገርም ጥበብ ይናገራል። አይሁድ ጌታ ኢየሱስ ክርስቶስን ያለ ኃጢያቱ ሲከሱትና ሲወቅሱት ሕጋችን ከባለቤቱ ሳይጠይቅና ሳይረዳ ሌሎች ሰዎችን ይኮንናል ወይ ብሎ ሲጠይቃቸው እናያለንና ባለቤቱን መጠየቅ ከባለቤቱ መረዳት ስለዛ ነገር ስለዛ ሰው ከኋላው ሆነን ከማውራት ይልቅ ወይም ደግሞ ከሌሎች ከሶስተኛ ወገን በሰማነው ኢንፎርሜሽን ተነድተን ከማውራት ይልቅ ራሱ ባለቤቱን አግኝቶ ከራሱ ከባለቤቱ አንደበት መስማት የሚለውን ሐሳብ ይዤ ነው ኒቆዲሞስ ያልኩት። ጠያቂ ስለሆነ ነው ኒቆዲሞስ ያልኩት። በጣም ደስ ይላል። እንዴት እየሄደ ነው ታዲያ ኒቆዲሞስ ሾው? ጥሩ ነው፣ በጣም ጥሩ ነው። እግዚአብሔር ይመስገን። ሰዎች በራቸውን እየከፈቱ በጥሩ ሁኔታ ለእግዚአብሔር ሕዝብ የሚጠቅምና የሚያስተምር ብዙ ምስክርነቶችን እየሰማው ነው። በእውነት ልቤን የሚደግፍ የሚያበረታታ ብዙ ምስክርነቶችን እሰማለሁኝ። ደግሞ ቅዱሳንም ያበረታቱኛል። ደስ በሚል ሁኔታ እየሄደ ነው። ለሰው ብቻ ሳይሆን እኔ ራሴ እንግዶቼን በመጠይቅበት ሰዓት ብዙ ጊዜ ራሷም እኮ ተመሰጠች እንዴት በቃ እንደምትሰማ እዩት ምናምን የሚል ኮሜንት ያደርጋሉ። በጣም በብዙ እየተጠቀምኩ ነው እኔ ራሴ። ምክንያቱም እግዚአብሔር በተለያየ ጊዜ ያስተማራቸው በብዙ የህይወት መንገድ ያሳለፋቸው ብዙ ጸጋንና ጥበብን የሞላቸው ሰዎች በዚህ በአገልግሎት አጋጣሚ ማግኘት ችያለሁኝ። ከነሱ ጋር ቁጭ ብዬ ሳወራ የሚገርም ጥበብ ነው ለኔ የሚቀርልኝ። የሚገርም ነገር እግዚአብሔር ለካህንን መንገድ ያሳልፋሉ ይላለው። ያለፉበትን መንገድ ሲናገሩ እግዚአብሔር እንደዚህም ይሰራሉ ይላለው። በእነሱ የተገለጠውን ጸጋ ስሰማ በቃ የተለያየ ጥበብ ነው በውስጣቸው ያለውና እኔ ራሴ ተጠቃሚ ነኝ ከዚህ ፕሮግራም ማለት እችላለሁ። በእውነት ኒቆዲሞስ ሾው ግቡን መጥቷል ወይ? ጥሩ እየሄደ ነው? ስነሳ ያየሁትን ሐሳብ አግኝቶልኛል ብለሽ ታስቢያለሽ? ከጠበቅኩት በላይ በዚህ ባሳለፍኩት ኦልሞስት ወደ 2 ዓመት የሚሆን ቆይታ አለው ይሄ ፕሮግራም። ከጠበቅኩት በላይ ብዙ ምስክርነቶችን እየሰማሁ ነው። ብዙ ሰዎች ነፃ እየወጡ አለማወቅ ጨለማ ነው ይባላል አይደለ? አለማወቅ ጨለማ ነውና ባለማወቅ ተይዘውበት ከነበሩ ከተለያየ ጨለማ ከተለያየ ቅይማት ከተለያየ ኩርፊያ እየተፈቱ እኔ እኮ ይሄ ሰው እንደዚህ አይመስለኝም ነበር የሱን አገልግሎት እንዳልቀበል ከሰዎች እንደዚህ አይነት ነገሮችን ሰምቼ ታስሬ ነበር የሚሉ ሰዎች ብዙዎች ተፈተዋል፣ ብዙዎች ታርቀዋል። የቤተክርስቲያን መልክ ታድሷል። ዋናው ዓላማዬ ደግሞ እሱ ነው፣ የቤተክርስቲያንን መልክ ማደስ፣ በአገልጋዮች መካከል ህብረትን ማምጣት እና ይሄ አለመግባባትን መቅረፍ፣ ጥያቄዎች እንዲመለሱ መርዳት ስለሆነ በብዙ ግቡን መጥቷል ብዬ አስባለሁ። የእግዚአብሔር ጸጋ ይረዳኛል። ከዚህም በላይ ደግሞ ቤተክርስቲያንን የሚጠቅም ነገር ይወጣል ብዬ ደግሞ አምናለሁ ከዚህ ፕሮግራም። ያው እንዳልሽው ነው በኒቆዲሞስ ሾው የተለያዩ አገልጋዮች ቀርበው የተለያየ ቤተክርስቲያንን አካሉን የሚያንጹ ነገሮችን አቅርበው እኛም ተከታትለናል፣ ተመልካቾቻችንም ተከታትለዋል። ከዚህ በኋላስ ምንድነው ሐሳብሽ? በኒቆዲሞስ ሾው እስካሁን ድረስ መተሻል። ከዚህ በኋላስ ምን ያሰብሽው ነገር አለ? እንግዲህ ሾው ይቀጥላል። አሁንም እግዚአብሔርን የሚገልጥ የእግዚአብሔርን መልክ የሚገልጥ የሚጠቅም የምላቸውን ነገሮች ሁሉ በሾው ማቅረቤን እቀጥላለሁኝ። እግዚአብሔር ደግሞ እንደዚሁ እኔንም በዘመን መካከል ያስተማረኝ የሰጠኝን መልእክቶች ደግሞ እንደዚሁ ወደፊት ይዤ የምቀርብበት ነገር ይኖራል። እንደዛ አይነት ፕሮግራሞችም ይኖሩኛል ብዬ አስባለሁ በዚህ ፕሮግራም። በጄኤምኤም ቴሌቪዥን ስም መልካሙን ሁሉ እንመኝልሻለን። ቲጂ እንግዲህ እኔ ያው በደንብ አቅሻለሁኝ፣ ግን በቴሌቪዥን ብቻ ለሚያውቁሽ በኒቆዲሞስ ሾው እና በጄኤምኤም ቲቪ ለሚያውቁት
ትዕግስት እጅጉ ማናት የሚሉ ሰዎች ይኖራሉና እስቲ ራስሽን እንዴት ነው የምትገልጪላቸው? እንግዲህ ስለ ራሴ ምን እላለሁ ከእግዚአብሔር ጸጋ በቀር ማናት ለሚል ሰው እንግዲህ ከ10 ዓመት በፊት እግዚአብሔር በምህረቱና በጸጋው ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራኝ የእግዚአብሔር ምህረት መገለጫ ነኝ እኔ። ከ10 ዓመት በፊት ነው ጌታን ያገኘሁት። ከዛ በፊት ይሄ ነው የሚባል የማወራውም የምኮራበትም ታሪክ አልነበረኝም። ወደ ጌታ ከመጣሁበት ጊዜ ጀምሮ ግን እግዚአብሔር ታሪኬን ቀይሮታል። እኔን ጠቅሞኝ ደግሞ የምጠቅም አድርጎኛል። ለቤተ ክርስቲያንም ሰጥቶኛል። ቤተ ክርስቲያንንም ደግሞ ለኔ ቤተሰብ አድርጎ ሰጥቷል። በዚህ በጣም ደስ ይለኛል። በዚህ ብቻ አኮራለሁ በእግዚአብሔር ጸጋ። ይሄ ነው ስለራሴ የምለው። እስቲ ግን ከጌታ በፊት የነበረው ህይወትሽ ከ10 ዓመት በፊት ማለት ነው የነበረው ህይወትሽ ጌታን ሳታገኝ እንደው ምን ይመስል ነበር? እንደዚህ ባጭሩ ብታስቃኝ። ከ10 ዓመት በፊት በጣም ከባድ ጊዜ ነበር። ምናልባትም በዛ ቀጥዬ ቢሆን ኖሮ እስከዛሬ በህይወት ለመቆየቴም እርግጠኛ አልነበርኩኝም። አጀማመሬ በጣም ከባድ ነበረ። እኔ በተፈጥሮዬ አንድን ነገር እንደዋዛ አላደርግም። ዝም ብሎ አለ አይደለ የነካ አላደርግም። ሳጠፋም ሳለማም ከልቤ ነው። ወደ እግዚአብሔር ቤትም ስመጣ ከልቤ ነው የመጣሁት፣ ስመለስ ከልቤ ነው የተመለስኩት። ያኔም ደግሞ በዓለም እያለሁኝም ጥፋቱንም ከልቤ ነበር ማጠፋው። ነካ አልነበረም፣ በትጋት ነበር የማደርገውና እስካሁን ድረስ የምቆይ አይመስለኝም። በዛ ቢሆን ኖሮ እንደዛ ብለው የሚያምኑ ጓደኞችም አሉኝ። አሁን ሲያገኙኝ አንቺ እንኳንም ጴንጤዎች ይሉኛል። ባይሆን ኖሮ እስከዛሬ ወይ በህይወት አትቆይም ወይ ደግሞ ጥሩ ኮንዲሽን ላይ አትሆኝም ብለው ይሉኛል። እንደውም አንድ ጓደኛዬ በጣም ይቀርበኝና ይወደኝ የነበረ ጓደኛዬ እኔ ጌታን ከማግኘቴ ጥቂት ጊዜ ቀደም ብሎ ወደ ካናዳ ሄደና ከዛ ተመልሶ ሲመጣ አጣኝ። የነበርኩበት ስፍራ አጣኝ። ዘፋኝ ነበርኩኝ እኔ ወደ ጌታ ከመምጣቴ በፊት። በተለያዩ ናይት ክለቦች በተለያዩ አገሮች እየዞርኩኝ ዘፈን ነበር፣ ዘፋኝ ነበርኩኝ እና በዛ ሙያ ነው። እንደዛ ብሎ ማሰብ ይከብዳል። አንድ ጓደኛዬ እንደዛ ብሎኛል። እኔ ተይኝ ቲጂ ማመን አልችልም፣ አትንገሪኝ እንደዛ አትበይኝ ብሎኛል። እና ያ ወዳጄ ወደ ካናዳ ከመሄዱ በፊት በዚህ ስራ ላይ ሆኜ ያለሁበትን መንገድ አካሄዴን የጥፋቴን በቃ ፍጥነትና ትጋት ያይ ስለነበረ በቃ በጣም ይሰጋልኝ ነበር። ሊመክረኝ ይሞክራል፣ ምን ሊለኝ ይሞክራል። እኔ ግን በቃ ፈጽሞ ታጉሬ ነበረ። በቃ በሙሉ ኃይሌ ነበረ ሳጠፋም ማጠፋው፣ ሳስተባብርም በቃ ሌሎችንም ሳነሳሳም የዛን አክል ነበርኩኝና ከሱ ከሄደ በኋላ እኔ ጌታን አግኝቼ ቆይቶ ከካናዳ ሲመለስ አንዲት ክርስቲያን ዘመዱ ስታገባ ሰርግ ላይ ተገናኘን እና ሲያገኘኝ እኔ በጌታ ሆኜ አገኘኝ። ሲያገኘኝ ማመን አልቻለም። በጣም የነገረኝ ያለኝ ነገር ግን በጣም ልቤ ውስጥ ቀረ። ምንድነው ያለኝ? ከዛ ከመጣሁኝ ጀምሮ በቃ በየመንገዱ ላይ እብድ ሳይ እሷ ልትሆን ትችላለች ብዬ ፊታቸውን በደንብ አተኩሬ አይ ነበር አለ። አያያዝሽ እኔ ከመውጣቴ በፊት አያያዝሽ በቃ ዝም ብዬ ሳሰላው በዚህን አክል ዓመት እዛ ጋር አገኝሻለሁ የሚል ፍርሃት ነበረኝ እና ሴት እብድ ሳይ ፊታቸውን አተኩሬ አይ ነበረ። እሷ ትሆን ብዬ እየፈራው እየተሳቀቅኩኝ አያቸው ነበረ አለኝና በጣም ደስ እንዳለው እና በቃ በጣም ስለኔ እሱ ክርስቲያን አይደለም ግን ስለኔ እግዚአብሔርን አመሰገነ። በጣም ደስ እንዳለው ነገረኝና በጣም በታላቅ ጥፋት ውስጥ በቃ የገዛ ሰውነቴ ላይ አይመስልም የማደርገው ነገር የጠላት ሰውነት ላይ ነበር የሚመስለው። ታላቅ ጥፋት ውስጥ ነበርኩኝ። እግዚአብሔር ሲመልሰኝ ግን ልክ እንደ ሐዋርያው ጳውሎስ በዛው ፍጥነትና በዛው ትጋት ደግሞ ወደ እግዚአብሔር ቤት ሙሉ ለሙሉ ፊቴን ዘወር አደረኩኝ። ከ10 ዓመት በፊት ማለት ነው። ይሄ በጣም ይገርማል። እግዚአብሔር ይመስገን። የሚገርም ነገር ነው። ግን ቲጂያውን ስትናገሪ በቃ ያኔ ከነበርሽበት ቅድምም እንዳልሽው ድቅድቅ ጨለማ ከዛ ውስጥ ጓደኛሽ ይሄ ሰው ያለውም ነገር በጣም ነው የሚገርመው። ምን ያህል ጥልቅ ነገር ውስጥ እንደነበርሽ ነው የሚያሳየውና እንዴት ጌታን አገኘሽ? እንዴት ልብሽ ተነክቶ ለዚህ ጌታ እጅሽን ሰጠሽ? ይሄ በጣም የሚገርም ነው። እኔ እንግዲህ የሐዋሳ ልጅ ነኝ። ሐዋሳ ሆኜ ግን የሚገርምሽ ነገር ወንጌል አልሰማሁኝም።
በጣም ብዙ ክርስትና ተስፋፍቷል፣ ብዙ ክርስቲያኖች አሉ የሚባልበት ሀገር ነው ተወልጄ ያደግኩት። አልሰማሁኝም፣ አያውቅም፣ ማንም ሰው መስክሮልኝ አያውቅም። ከዛ ደግሞ ከሐዋሳ ከወጣሁኝ በኋላ ወደ ዘፈን ዓለም ስገባ ደግሞ በቀላሉ የሆነ ክርስቲያን አግኝተሽ ሊመሰክርልሽ የሚችልበት ቦታ አይደለም። ከቸርች ሩቅ ነው፣ ከመንፈሳዊ ሰዎች ሩቅ ነው፣ ማንም ሰው ሊደርሰው የማይችል ቦታ ነውና አይደለም ክርስቲያን አይደለም መንፈሳዊ ሰው ጨዋ ነኝ የሚል ዓለማዊ እንኳን አይመጣም። እኔ የነበርኩበት ቦታ ግን ሁሉ ጊዜ ይገርመኛል። ዘመኔን ሁሉ ለጌታ በቃ እንድሰጥ እንትን የሚያደርገኝ የሚያነሳሳኝ አንዱ ነገር ጨዋ ሰው የማይመጣበት ቦታ ኢየሱስ ራሱ መጣ። እዛ የሚሸት ቦታ ማለት ነው። እዛ አስከፊ ቦታ አንድ የሞራል ሰው ነኝ የሚል ሰው የማይመጣበት ቦታ ኢየሱስ ራሱ መጥቶ ነው ያገኘኝ። እኔ ጌታን ማንም ሰው አልመሰከረልኝም፣ ማንም ሰው አልነገረኝም። ግን አንድ ቀን ምንድነው የሆነው? ያው ዘፈን ሲባል ዘፈን ብቻ አይደለም፣ ፓኬጅ ነው። ሁሉም ነገር አለው አብሮ። ሁሉም እዛ ቦታ ላይ የሚከናወኑ ሁሉም ነገሮች አሉና ከጓደኞቼ ጋር እንደዚህ ቁጭ ብለን አንድ ወደ ኋላ የተመለሰ ክርስቲያን ወይም ባክስላይደር እንደምንለው አይነት ሰው ነበረ ከመካከላችን እና መቼስ ወደ ኋላስ ብትመለሽ የጌታን ነገር አንዴ የቀመሰ ሰው አለማውራት አይችልም። አንድ ጊዜ የቀመሰው ፍቅር ይጎተጉተዋል ይሄ ሰውና እያነሳ መሀል ላይ ያወራል። እኔ ደግሞ እንደው ዝም ብሎ ማንበብ ወዳለው፣ በፊት ማንበብ ወዳለው፣ ጠቅላላ እውቀት ነገር እንደዚህ ከሰዎች ጋር መወያየት ምናምን ደስ ይለኛልና እንደ አጋጣሚ ግን መጽሐፍ ቅዱስ አንብቤም ኖሮኝም አያውቅም። እንደውም ከልጅነት ጀምሮ እንደውም በቃ ኖሮኝ አያውቅም። ያው በኦርቶዶክስ ቤተክርስቲያን ነው ተወልጄ ያደግኩት። ኦርቶዶክስ ቤተክርስቲያን እሄዳለሁኝ። እንደውም የሰንበት መዘምራን ግሩፕ ውስጥ ሁሉ ገብቼ ነበረ ምናምን፣ ግን ብዙ አልቆየሁኝም። እንደውም በጣም ከማከር የተነሳ እናቴ አይ ያከረረ ይበጠሳል፣ ከዛው ተሻሁን ወደ ዘፈን ገባሽ ትለኝ ነበረ። ብዙ አልቆየሁኝም፣ ወጥቼ ወደ ዘፈን ገባሁኝ። ግን በምንም አጋጣሚ መጽሐፍ ቅዱስ እጄ ላይ ገብቶም ሆነ አንብቤ አላውቅም ነበረ። እና ይሄ ሰው ስለ መጽሐፍ ቅዱስ ሲያወራ ዝም አልኩኝ፣ እኔ ምንም አውቀው ነገር ስለሌለ። ከዛ በኋላ ግን ለምንድነው መጽሐፍ ቅዱስም ማላነበው? አትሊስት ከሰዎች ጋር እንደዚህ ማወራው ነገር አይጠፋኝም እኮ። ሲያወራ ደግሞ ወሬው ይማርካል። ያው መጽሐፍ ቅዱስ የሚያቅሰው ጌታን የሚያቅሰው በነገር ሁሉ በንግግርም ሁሉ ባለጠጋ ስለሚደረግ ንግግሩ ይማርካል። እና ልጁ ሲናገር ንግግሩ በጣም ማረከኝና እኔ ግን መጽሐፍ ቅዱስ የለኝም እንጂ ባነብ ደስ ይለኛል አልኩት። አዎ ያ የሆነው ምንድነው? እንደ ማታ ኦማን የሚባል ሀገር ሄድ ነበረ ለዚሁ ስራ ማለት ነው። በግሩፕ ነው የምንሄደው፣ ባንድ አለ፣ የተለያዩ ዳንሰኞች አሉ። በግሩፕ ሆነን ነው የምንሄደው። እንደ ማታ ወደዛ ለመሄድ ለኔ ሽኝት በተደረገ ፕሮግራም ላይ ነው ልጁ ሲያወራ። እኔ ግን የለኝም እንጂ ባነብ ደስ ይለኛል አልኩት። እንደውም እኔ ነኝ ገዝቼ የምሰጥሻልና ከዛ ፕሮግራም ላይ አቋርጦ ወጥቶ ልጁ ሄዶ መጽሐፍ ቅዱስ ገዝቶ መጣ። ከየት እንዳመጣ አላውቅም። በዛ ፍጥነት ገዝቶ አመጣና ሰጠኝ። ተቀበልኩት፣ ቦርሳዬ ውስጥ ከተትኩኝ ያንን መጽሐፍ ቅዱስና ማታ ሲሄድ ይዤው ሄድኩኝ። ሄጄ በቂ ጊዜ አለኝ። እዛ በመሄድበት ጊዜ በቂ ጊዜ አለኝ። ቀኑን ሙሉ ምንም የምንሰራው ነገር የለም። ስራችን ከማታ 3 ሰዓት እስከ 9 ሰዓት ባለው ሰዓት ነው። በቃ በዛች ሰዓት ውስጥ ይጠናቀቃል። ከዛ በተረፈ 9 ሰዓት ሌሊት የገባን እስከ ማታ 3 ሰዓት ድረስ ምንም የምንሰራው ነገር የለም። ቤታችን ነን ያለነው። አንድ ላይ አኮሞዴሽን አለን፣ አንድ ላይ ነው የምንኖረው። ስለዚህ ይሄ በቂ ጊዜ ስላለኝ እኔ ደግሞ ከአገር ስወጣ ብዙ እንቅልፍ አይወስደኝም። የተወሰነች 3 ሰዓት ምናምን ነው የምተኛ። ስለዚህ ቀኑን ሙሉ አይድል ሆኜ ነው ሙሉ። ጠዋት ስነሳ ማንበብ ጀምራለሁ እና ዝም ብዬ ልቦለድ መጽሐፎችን ማንበብ ወድ ስለነበረ እንዴት ነው የጀመርኩት? ማንም ያስተማረኝም ያሳየኝም የለም። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ከሚለው ከዘፍጥረት 1:1 ነው የጀመርኩት። እንግዲህ ሰው መስክሮልኝ ቢሆን አትሊስት ለሰዎች ስንመሰክር የምንመክረው ነገር አለ። ከዮሐንስ ወንጌል ጀምረህ አንብብ እንደዚህ እንላለን። እኔ ግን በቃ ማንኛውም መጽሐፍ እንደሚነበበው ከዘፍጥረት 1 ነው የጀመርኩትና እዛ በነበርኩበት ቆይታዬ ቀኑን ሙሉ ነው ሳነብ የምውለው። በነበር 3 ወር ነው የቆየሁት። በ3 ወር ውስጥ እስከ ራእይ ድረስ አንብቤ ጨረስኩት እና የሆነ ነገር ውስጥ ይቀር።
ስታነቢ መሀል ግን የሚገባሽ የሚነካሽ የሚገርምሽ ነገር ነበረ? በጣም ይገርመኝ ነበረ እና እግዚአብሔር ራሱ ነው መጥቶ ያገኘኝ ያልኩሽ ቅድም ለዛ ነው። ዝም ብሎ ማንኛውም ሰው እንደሚያነበው አይደለም። ብዙ ጊዜ መጽሐፍ ቅዱስ አንብበው ማያውቁ ሰዎች ሲያነቡ አይገባኝም፣ እንቅልፌ ይመጣል ምናምን የሚሉት ነገር አላቸው። ለኔ ግን እንደዛ አልነበረም። በቃ ጌታ ራሱ በዛ ሰዓት አግኝቶኝ ነበረ ብዬ አምናለሁ። እኔ እጄን አውጥቼ ጌታን የምትቀበሉ ሲባል ጌታን የተቀበልኩበትን ቀን ነው በእርግጥ ጌታን ተቀበልኩ ብዬ የምቆጥረው። እግዚአብሔር ግን መቼ እንዳገኘኝ እሱ ያውቃል። እንደዛ አይነት ጠንካራ ፍላጎት፣ እንደዛ ደግሞ እያነበብኩ አንብቤ ማላቀውን መጽሐፍ ቅዱስ ይገባኝ ነበር። እንደዛ አይነት መረዳት፣ እንደዚህ አይነት ደግሞ ጥማት ዝም ብሎ ይመጣል ብዬ አላስብም። ራሱ እዛው የነበርኩበት ጨዋ ሰው የማይመጣበት ቅድም እንዳልኩሽ እዛው ቦታ ላይ መጥቶ መንፈስ ቅዱስ አግኝቶኝ ስለነበረ ይገባኝ ነበረ። የዛን ጊዜ ያነበብኩትን አንዱንም ነገር አልረሳሁትም። ያንን አነበብኩኝ፣ በቃ ጨረስኩት። ከዛ በኋላ ስመጣ ያ መጽሐፍ ቅዱስ በቃ ያለሁበትን ቦታ አሳየኝ። መቼም ብርሃን ሲበራ እዚህ ቤት ውስጥ አሁን ይሄ ቤት ቆሽሾ ከሆነ የምናውቀው መብራት ሲበራ ነው። ጨለማ ከሆነ መቆሸሹንም መዘበራረቁንም አናቅም። ልክ ብርሃን ሲበራ በህይወቴ ውስጥ ያሉትን ቆሻሻዎች አሳየኝ። ያሉትን የተመሰቃቀሉ ሊሆኑ ማይገባቸውን ነገሮች አሳየኝ ብርሃን እና በዛ ብርሃን ሳያቸው ተጸየፍኳቸው። ያለሁበት ቦታ አስጠላኝ። በቃ ልክ እንዳልሆነ በደመ ነፍሴ አወኩኝ። በቃ በዚህ የቃል ብርሃን ገባኝ። በቃ በተለይም በጣም ቻሌንጅ ያደረገኝ የምታደርጉትን ሁሉ የምትበሉም ቢሆን የምትጠጡ በጌታ በኢየሱስ ስም ለእግዚአብሔር ክብር አድርጉት የሚለው ጥቅስ በጣም ቻሌንጅ ያደረገኝ። በቃ ይሄ ጥቅስ ሊለቀኝ አልቻለም። ለእግዚአብሔር ክብር ነው ወይ? ይሄንን አሁን እያደረግኩ ያለሁትን በጌታ በኢየሱስ ስም ብዬ ላደርገው እችላለሁኝ ወይ? ያንን ሁሉ ህይወት፣ ያንን ሁሉ የራሴንም ህይወት የሰውንም ህይወት የሚጎዳ ነገር በጌታ በኢየሱስ ስም ለእግዚአብሔር ክብር ብዬ ላደርገው እችላለሁ ወይ የሚለው ነገር በጣም ቻሌንጅ ያደረገኝ። እኔ ዘፈን ለማቆም በግሪኩ በሂብሩ ብዬ አይደል ያቆምኩት። ይሄ የማደርገውን ነገር በጌታ በኢየሱስ ስም ብዬ ለእግዚአብሔር ክብር ላደርገው እችላለሁ ወይ የሚለው ብቻ ነው ቻሌንጅ ያደረገኝ። ሌላ ብዙም ያስተማረኝም የጠየቀኝም ሰው የለም። ከዛ ሀገር ከተመለስኩኝ በኋላ በቃ ይሄን ስራ ማቆም አለብኝ አልኩኝ። ይሄን ስራ ማቆም ቸርች አልሄድሽም እስከዛ ድረስ? ማንም ክርስቲያንም አላገኘሁኝም። ብቻ ቸርች መሄድ እንዳለብኝም አልገባኝም። የት መሄድ እንዳለብኝ አላቅም። በነበርኩበት ቤተክርስቲያን ያለኝን መንፈሳዊ ነገር ማጠናከር እንዳለብኝ የተሰማኝ። ስለዚህ ልክ ስመለስ ስራዬን አቆምኩኝ። በነበርኩበት ቤተክርስቲያን ልማድ ንስሐ አባት ያስኩኝ። በቃ ተናዘዝኩኝ፣ እንደሚደረገው እንደ ልማዱ ተናዘዝኩኝና ንስሐ አባት ያስኩኝና በቃ ልብሶቼን ሁሉ በቃ በሻንጣ ዘግቼ ወደዛ ከፊት ያራቅኩና ረጃጅም ቀሚሶች ገዝቼ የቤተክርስቲያን ፕሮግራሞችን በቃ እየተካፈልኩኝ፣ በተለይ ደግሞ ምህላ የሚባለው የ11 ሰዓት ፕሮግራም ቃሃምልጠኝም እሱን ፕሮግራም እየሄድኩኝ እየተካፈልኩኝ። በኋላ ላይ ግን ምንድነው የሆነው? እኔ ያነበብኩት መጽሐፍና እዛ ስፍራ ላይ እየሰማሁት ያለሁት ነገር እየተቃረነብኝ እየተጋጨብኝ መጣ። ያነበብኩትን ነገር አንዱም ሊጠፋኝ አልቻለም። አረ መጽሐፍ ቅዱስ ላይ ካለው ነገር ጋር ይቃረናል፣ አረ መጽሐፍ ቅዱስ እንደዚህ አይልም እያልኩኝ በቃ መጨቃጨቅ ሆነ ስራዬ። በኋላ ላይ እቺ ልጅ ጴንጤ ልትሆን ነው እንዴ ምናምን ይሉኝ ጀመረ። እኔ ጴንጤዎች እንደዛ ብለው እንደሚያምኑም አላውቅም። ከዛ ተውኩት፣ እርግፍ አድርጌ ተውኩት። እዛ መሄዱን ተውኩት። በቃ እኔ እየሄድኩ መጨቃጨቅ ሆነ ስራዬ፣ ተውኩት። እና መዝሙሮች ስሰማ በጣም ይስቡኝ ጀመረ። መዝሙር እየገዛሁኝ ዝም ብዬ ማዳመጥ ጀመርኩኝ። በተለይም የመስፍን ጉቱ፣ የምህረት ኢተፋ፣ የቤተልሔም ተዘራ፣ እነዚህ መዝሙሮች በቃ የአውታሩን እየገዛሁኝ መዝሙሮችን መስማት ጀመርኩኝ። ቸርች ሳልሄድ መዝሙር መስማት ጀመርኩኝ። ልብሽ ውስጥ የቀረ መዝሙር እንደው ያኔ በጣም የአዜብ ኃይሉ ካህኔ የሚለው ዕብራውያንን እያነበብኩኝ ነበርና ካህኔ ብላ ስትዘምር በጣም እንዴ አንብቤዋለሁኝ። ይሄንን የምትዘምረውን መዝሙር እኮ ልክ መዝሙር ስሰማ አንብቤዋለሁኝ። እነዚህ መጽሐፍ ቅዱስ ላይ ያለውን ነው የሚዘምሩት እያልኩኝ ማለት ጀመርኩኝና ቃሉን ያስታውሰኝ ጀመር።
መዝሙር ስሰማ ያስታውሰኛል ቃሉ። ከዛ ያን መዝሙር እየሰማሁ ሌሎቹ እንዳይኖሩ ሞት ከልክሏቸዋል ስትል እንደው አብራኛለች በኦርቶዶክስ እምነት ውስጥ ያለች ጓደኛዬ አየሽ አይደለ የኛን ካህናት እኮ ለመሳደብ ነው እንደዚህ የምትለው ስትለኝ አይደለም እኔ ያሳይሻለሁ ልክ እንደዛ የሚል ጥቅስ አለ። ሌሎቹ እንዳይኖሩ ሞት ከልክሏቸዋል የሚል ጥቅስ አለ። እየተሳደበች አይደለም እያልኩኝ እንትንል ነበር ከነሱ ጋርና እነዚህ መዝሙሮች መስማቴን በቃ ጨመርኩኝ ማለት ነው። ከዛ ቦታ ቀረሁኝ። በቃ ጭቅጭቅ ሰለቸኝ አልኩኝ፣ ቀረሁኝ። ተመልሼ ወደ ስራ ገባሁ። አቆማለሁ ያልኩትን ነገር ተውኩኝና እዚህ ሀገር መጥቼ ተመልሼ ወደ ስራ ገባሁኝ። ከዛ በኋላ በቃ ክለብ እየሰራሁኝ መዝሙሩንም እየሰማሁኝ ምንም እያልኩኝ መጽሐፍ ቅዱሱን ግን በቃ ማንበብ ጀመርኩኝ። አብረውኝ ያሉት ሰዎች በተለያዩ መጽሐፍት ሲጸልዩና ሲያነቡ እኔ መጽሐፍ ቅዱሴን ሆነ ለጸሎትም የምጠቀመው የማነበው እንጸልያለን እኮ እዛም ደግሞ የሚገርምሽ ነገር እንጸልያለን ግን ስንጸልይ የተለያየ መጽሐፍት ሲጠቀሙ እኔ መጽሐፍ ቅዱሴን ነው በቃ አውጥቼ የማነበውና በጣም በቃ መደሰት ጀመርኩኝ። በዛ ምን ነበር ግን የምትጸልዩ አሁን በዛ ሰዓት በዛ ውስጥ ሆነሽ ጊዜ ያለኝ አልሽ ስለምን ነበር የምትጸልዩ? በሰላም አውለኝ በሰላም አሳድረኝ ነው። አብዛኛው ኩነኔ ይበዛዋል፣ ጸጸት ይበዛዋል። በቃ ያለሽበትን ነገር ታውቂዋለሽ ልክ እንዳልሆንሽ ለመውጣት የሚሆን አቅም የለም። እንደገና ደግሞ የሚያስተምርሽ የሚያቀናሽ ሰው ያለማግኘት ነገር አለ። እሱ ነገር በቃ ነው እንጂ ትጸጸቻለሽ እኮ ኩነኔ ይበዛዋል። በቃ እኔ ኃጢአተኛ ነኝ፣ እኔን ይቅር በለኝ፣ እኔን እንደዚህ አድርገኝ ምናምን የሚሉ ነገሮች እንደዛ አይነት ነገሮች ናቸው ጸሎቶቹ። ግን በቃ መዝሙሮቹን ስሰማ ሌላ ማረሳው የቤተልሔም ተዘራ መዝሙር ነበረ። እሱን መዝሙር በቃ አይናፍቀኝም ሀገሩ ያጨለማው ያሐሩሩ ነፃ አውጥቶኛል ጌታዬ በነፃነት ልኑር እፎይ ብዬ የሚለው መዝሙር ስሰማ ሳልወጣ እንደወጣሁ ይሰማኛል እና ወጥቼ እንደማይናፍቀኛ አገር እያደረኩኝ ዘምረዋለሁ መዝሙሩን። እዛው ሆኜ እኮ ነው በጣም አስታውሳለሁ። በቃ በኤርፎን አረግና አይናፍቀኝም እወጣለሁ፣ ከዛ ደግሞ አይናፍቀኝም የሚል አይነት የሌለሁበት ቦታ ላይ ይወስደኝ ነበር። ወጥቼ ያሳየኝ ነበር ይሄ መዝሙርና እንደዛ እያልኩ ነው በቃ ልቤ እየተሳበ ከዛ ስመጣ ግን በወሰንኩት ውሳኔ በቃ ይሄኛውን ሃይማኖቴን ነው ማጥበቅ ያለብኝ ባልኩት ነገር ትንሽ ዲስአፖይንት ሆንኩኝና ተመልሼ ወደ ስራ የገባሁኝ። ወደ ሁሉም ነገር ተመለስኩበት በቃ እንደገና ማለት ነው። ወደዛ ሄድኩኝ ተመልሼ። ከባድ እንደሚሆን አስባለሁ። ከመጀመሪያው የበለጠ ከባድ ተግዳሮት እንደሚሆንብሽ በጣም ምክንያቱም የሆነ የቀረልኝ ነገር አለ። በየመጠጥ ቤቱም በየክለቡም ክርክሬ ደግሞ በቃ አይጣል ነው ወይ ወስኛ አልወሰንኩኝ ሰዎች በሚያነሱት ሐሳብ እንደዚህ አይደለም መጽሐፍ ቅዱስ ላይ እንደዚህ ተብሏል እያልኩኝ በየቦታው እከራከራለሁና አንቺ ልጅ ጴንጤ ልትሆኚ ነው እንዴ ምናምን ሲሉኝ ግን የሆነ ነገር እያጫረብኝ መጣ። እነዚህ ጴንጤዎች እኔ አሁን የምለውን ነገር ነው እንዴ የሚያምኑት? መዝሙሩንም ስሰማ ምናምን በቃ የሆነ ነገር እያጫረብኝ መጥቶ ነበር። እንደዛ ነበር የሆንኩት እና ለመጀመሪያ ጊዜ ግን ቸርች ተጋብዤ የመጣሁት ዩጎ ቸርች ነው። ከ10 ዓመት በፊት ማለት ነው። ማን ይጋበዘሽ? ግን በረከት የሚባል ወንድም ነው። እሱ ወደ ቸርች ጋር ሁኔታሽን አይቶ ነው ፍላጎትሽን መጽሐፍ ቅዱስ እንደምታነቢ አይቶ ነው የጋበዘሽ? አዎ መዝሙር እንደምሰማ ያውቃል። መጽሐፍ ቅዱስ እንደማነብ እንኳን አያውቅም። መዝሙር እንደምሰማ ግን ያውቃልና እዛ እኮ ሮብ ዶክተር ማሙሻ ፋንታ ሮሜ ትምህርትን ያስተምር ነበረ። እዛ እኮ ሮብ በጣም ደስ የሚል መጽሐፍ ቅዱስ ትምህርት አለ። ኢቭን የእምነቱ ተከታዮች ያልሆኑ እንኳን መጥተው ይማራሉ። አንቺስ ግዴታ እኮ ሃይማኖትሽን መቀየር የለብሽም ለምትሽ አትማሪም ምናምን አለኝና አንድ ሮብ ይዞኝ ሲሄድ ገና አምልኮ ሰዓት ላይ ነው የገባነው። ሲመለክ መዝሙሮቹን በሙሉ አውቃቸዋለሁ። በጣም ደስ አለኝ። ከዛ በኋላ በቃ ከመዝሙሩ በኋላ ደግሞ ፓስተር ሞ ነበረ የቤተክርስቲያኗ መስራች የወጣው። በቃ እሱ ደግሞ በጣም ነው የተለየ ቅባት ነው ያለው። ለአዲስ ሰዎች የተለየ አይነት ነገር ነው ያለው። እግዚአብሔር በቃ በዚህ ነገር በጣም ቀብቶታልና ሲናገር በቃ በጣም ነፍስም አልቀረልኝም እና ከዛ ዶክተር ማሙሻን ጋበዘው። እሱ ወጥቶ ማስተማር ሲጀምር በቃ ይሄው እነዚህ ናቸው እኔ ያነበብኩትን ነገር የሚያስተምሩት፣ ይሄው መዝሙራቸው፣ ይሄው እኔ አንብቤዋለሁ እያልኩኝ ሮሜን ነበር የሚያስተምረው። ሮሜንም አንብቤ ስለነበር ይሄው እያልኩኝ እየተመሰካከረልኝ ከውስጤ ጋር በጣም ደስ ብሎኝ አሳለፍኩኝ። ግን አልወሰንኩኝም።
ዝም ብዬ ወጥቼ ወደ ቤቴ ሄድኩኝ ማለት ነው። ምን ተሰማሽ? ያን ቀን ሌሊት ግን የተለየ ነገር እንደሚሰማሽ አስባለሁ። አዎ የሆነ አድራሻዬን ያገኘው አይነት ስሜት ተሰምቶኛል። አዎ የሆነ ብቻ እኔ ውስጤ የገባውን ነገር የሚመስል ነገር ያለበት ቦታ እንደሄድኩኝ ተሰምቶኛል። ግን ደግሞ በዙሪያዬም በጣም የነበረው ተጽዕኖ ቀላል ስላልነበረ እንዲህ በቀላል መወሰን የምችልበት አይነት ጊዜ ላይ ስላልነበርኩኝ ስራዬ ያለ ጓደኞቼ ያሉ በዙሪያዬ ያለው በሙሉ ይሄንን ለመወሰን በቀላሉ የሚያስችል ነገር ስላልነበረ ዝም ብዬ በየሳምንቱ እየመጣሁኝ እንትን ማለት ጀመርኩኝ፣ መከታተል ጀመርኩኝ። ከዛ ግን ጣመኝ በጣም እና የሚመስለኝ ደግሞ በሳምንት አንድ ቀን ብቻ ነው ፕሮግራሙ የነበረው እና ሳምንቱ እስኪደርስ በጣም ናፍቃለሁኝ። ማንንም ስለማላገኝ ሌላ ፕሮግራም እንዳላቸውም አልሰማም። ከዛ በኋላ አንድ ቀን ልክ ከዛ ስንመለስ ይህንን ወንድም በረከት የሚባለው ወንድም ሌላ ፕሮግራም ግን የላችሁም? በሳምንት አንድ ቀን ብቻ ባይሆን ግን ጥሩ ነበር አልኩት። እንዴ ኧረ 3 ቀን ነው አርብም እሑድም አላለኝ። ከዛ በቃ በጣም ደስ አለኝ። አርብ ዕለት እንደገና መጥቼ ተካፈልኩኝ። የእሑድ ጠዋቱ እንደውም እንዴት ከባድ ነበር መሰለሽ። ምክንያቱም ቅዳሜ ማታ ኦልሞስት እስኪነጋ ድረስ ነው ስራ የሚሰራው፣ ዘፈን እዛ ናይት ክለብ ማለት ነው። እስከ 10 ሰዓት እስከ 11 ሰዓት ድረስ ስራ አመሻለሁኝ። ምን አነጋለሁ በይው። ከዛ በኋላ በቃ ወደ ቤትም ለመሄድ ስለሚርቀኝ እዛው አንግቼ ነበረ ወደ ቸርች የምመጣው። ሸገር ህንፃ ስር ትንሿ ቤት የሚባል ቤት ነበረ፣ እዛ ነበር የምሰራውና ወክ አድርጌ ነው በቃ ሲነጋ ማረፊያ ቤት አለ፣ እዛው አርፍና ሲነጋ ልብሴን ቀይሬ ወደ ቸርች መጣ ነበረ እና እንደዛ ነበረ መካፈል የጀመርኩት። ጥሪ ሲደረግ ተሰሚ ነበር ለአዳዲስ ነፍሳት? ሰማ ነበረ። አዎ ሰማ ነበረ። ግን በቃ ሪስፖንድ ማድረግ እንዳለብኝ ግን በቃ እንትና አልወሰንኩኝም። የኔ አለመወሰን ሳይሆን እንዳልኩሽ ዙሪያዬ በጣም ከባድ ነበር። በጣም ከባድ ነበር የነበረው ሁኔታ። ትንሽ ለመወሰን አስቸጋሪ ነበረ። እንደገና ደግሞ አንቺ ልጅ እንደዚህ ትሆኛለሽ ሲሉኝ ምናምን ቃል እገባላችኋለሁ እኔ መቼም ጴንጤ ያልሆነም አይዟችሁ ትምህርታቸው ደስ ስለሚል ነው የምሄደው ምናምን እል ነበረና እሱ ቃሌም ራሱ ያስረኝ ነበረ፣ ይሉንታ ይይዘኝ ነበረ በዚህ ቃሌም እና በመጨረሻ ግን በቃ አንድ ቀን ወሰንኩኝ። እንዴት ወሰንሽ? እንዴት ነበር የወሰንኩት መሰለሽ? ከአንዲት ጓደኛዬ ጋር እሷ የካቶሊክ እምነት ተከታይ ናት፣ እኔ ደግሞ በኦርቶዶክስ እምነት ውስጥ ነው የነበርኩት። አብረን ነው እየመጣን እንትን የምንል የነበረው የምንማር የነበረው። አንድ ቀን ሮብ ማታ ተምረን ኮንትራት ታክሲ ይዘን ወደ ቤት እየሄድን የታክሲው ሹፌር ክርስቲያን ነበረ እና እንደዚህ ቀስ በቀስ ንግግር ተጀመረ። እኛ ነን መጀመሪያ እርስ በርሳችን እያወራን የነበረውን ትምህርት እያደነቅን በጣም ዶክተር ማሙሻ በጣም የተባረከ ደስ ሲል ደስ አይልም ሲያስተምር ምናምን እያለን እያወራን ግን እኮ ያው እዛ ያለንበትን ቤተክርስቲያን ያሉትን አስተማሪዎች እየጠቀስን በጋሻውም እኮ ያው እንደዚህ ያስተምራል፣ ከላይም እኮ እንደዚህ ትንሽ እንትን ነው እንጂ እንደዚህ ይላል እያለን ካለንበት ነገር ጋር ለማጠጋጋት ስንሞክር ሰማንና መጨረሻ ላይ ልክ ልንደርስ ስንል ምን አለን? እህቶቼ እውነት እኮ አንድ ናት አለን። ምን ማለትህ ነው ምናምን አልነው። ተቆጣ ነው በወሬያችን ጣልቃም ስለገባ ተቆጣ ነው። እውነት አንድ ናት አለ። ከእውነት ትንሽ ፈቀቅ ካለ ውሸት ነው። ከእውነት ትንሽ ፈቀቅ ያለ እውነት የሚባል የለም። እውነት አንድ ናት። ከተጨመረባትም ውሸት ትሆናለች፣ ከተቀነሰባትም ውሸት ትሆናለች፣ ፈቀቅ ካለችም ውሸት ትሆናለች አለንና ተቆጣ ነው። አንደኛ ነገር እኛ ካንተ ጋር እያወራን አይደለም አልነው። ተቆጣ ነው። በቃ ምንም አያገባህም በወሬያችን መካከል እኛ አንተን ምከረን አላልንህም ምናምን ብለን ተበሳጭተን በቃ በሩን ዘግተንበት ሂሳባችንን ከፍለን ወረድን። የሚገርመው ነገር ከዛ የቀረልኝ ትምህርት ሰዎችን እንደዚህ ወንጌል ስንነግራቸው በሰዓቱ ተቆጥተው ተበሳጭተው ሲሄዱ ሰድበውን ሲሄዱ ውጤታማ እንዳሉንን ይሰማን ይሆናል። ያቺ ቃል ግን እኛን በጣም ቻሌንጅ አደረገችን። ይሄ ሰው አሁን አያውቅም፣ ቢያየኝም ላያቀኝ ይችላል። ዛሬም አያውቅም። የዛለት ተናግሮት የሄደው ነገር ምን እንዳፈራ አያውቅም። እንደው ዝም ብዬ እዛም እየረገጥኩኝ ልቀር እችል ነበረ ብዬ ፈራለሁ ይሄ ሰው ባያገኘኝ። ያችን ነገር ተናግሮን ከሄደ በኋላ ግን ቤት ገብተን ሌላ ወሬ ማውራት አቃተን። እውነቱን እኮ ነው ያ ሰውዬ ግን ምንድነው ያለን? እውነትና እውነት ያልሆነን ነገር ለማጠጋጋት ይሄ ሁሉ የምንጥረው ለምንድን ነው? በቃ ገና ለገና ለሰዎች እንደዚህ አላደርግም እንደዚህ አልሆንም ብለን የገባነው ቃል እንዳይታጠፍ በፍርሃትስ የምንያዘው ለምንድን ነው? እስከ መቼ ነው? በቃ ብለን በጣም ቻሌንጅ አደረገን። እውነት አንድ ከሆነ በቃ ይሄን እውነት ነው እኛ መቀበል ያለብን ተባባልና በቃ
መወሰን አለብን አለን። አርብ በቃ ጌታን የምትቀበሉ ሲባል እጃችንን እናወጣለን ብለን ወስነን ሄድን። አርብ ዕለት ስንሄድ እንዳጋጣሚ አምልኮ ላይ በጣም ተመስጠው ጌታ የምትቀበሉ ብለው ሳይጠሩ እኛም እንደጓጓን ወጣን። ከዛ ግን ሮብ ዕለት እሁድ መሄድ አልቻልንም። ሮብ ዕለት እንደገና ሄድንና ጌታን የምትቀበሉ ሲባል እጃችንን አውጥተን ጌታን ተቀበልን፣ ወሰንን። ሰኞ የደህንነት ትምህርት አላሉ ደወሉልን። እግዚአብሔር ይባርካቸው። ደግሞ በፊቱ ዩጎ ሲቲ ቸርች አሁኗ የመማፀኛ ከተማ ቤተክርስቲያን በጣም በቃ አዳዲስ ሰዎችን በመከታተልና በማጽናት ለነሱ የሚሆን ትምህርት በማዘጋጀት በጣም የተባረኩ ናቸው። በቃ የገባሽበት ገብተው ነው በየቀኑ እየደወሉ ሳይታክቱ በቃ በግል እያገኙ ምንድነው ቻሌንጅ የሚያደርግሽ እያሉ እየጸለዩልኝ በቃ እንደዛ እያደረጉ በጣም በቃ የደህንነት ትምህርት ጀመርኩኝ። ግን ደህንነትም እየተማርኩኝ ይዘፍን ነበር። ልብሴን በቦርሳ ይዤ ነው የምመጣው። ከዛ ስጨርስ ወደ ክለብ ሄድ ነበር። ለምን ነበር ግን እንደሱ ወዲያው ያላ ማቆም አይቻልም ነበር? ጌታን ከተቀበልሽ በኋላ እንዴት እንደማቆም አላውቅም ነበር። ምክንያቱም እኔ ከዛ በፊት ሰርቼ የማቆም ስራ የለም። በቃ ለስራ ስደርስ በቀጥታ ወደ ዘፈን የገባሁትና ገንዘብ የሚገኝበት ስራ ማቀው ነው እሱን ነው። እንደገና ደግሞ ቤተሰብ አስተዳድራለሁኝ። የ3 አመትና የ1 አመት ልጅ ነበሩኝ ወደ ጌታ ስመጣ። የመጀመሪያ ልጅ 3 አመቷ ነበረ፣ ሁለተኛው ልጅ ደግሞ 1 አመቱ ነበረ እና ምን እንደማደርግ እንዴት እንደማደርግ አላቅም ነበረ። እነሱም እንደምዘፍን አያውቁም፣ በነገራችን ላይ አያውቁም ነበረ። ቀደነት እየተማርኩኝ እንደምሄድ ነው የሚያውቁት። ከዛ ግን በሆነ አጋጣሚ ግን ማወቅ ቻሉ። እንደዚህ አጋጣሚ አጠገቤ ቁጭ ብሎ ደህንነት የሚማር ልጅ ስናገር ድምጼ ትንሽ የተለየ ነው፣ ራፍ ነገር ነው ድምጼና ለምንድነው ድምጽሽ እንደዚህ ሆነው ሲለኝ መዋሸት ከበደኝ መዋሸትና እኔ እኮ ዘፋኝ ነኝ አልኩት። ክለብ ሰራለሁ፣ ዘፋኝ ነኝ። አሁን ከዚህ ወጥቼ ወደ ስራ ነው የሚሄደው አልኩት። ግን በጣም በቃ በዘፈን ህይወት እንደዛን ጊዜ በጣም ከባድ ጊዜ አሳልፌ አላውቅም። በጣም ከባድ። ቤተክርስቲያን እመጣለሁኝ፣ ስብከት እሰማለሁኝ፣ መዝሙር እሰማለሁ። ነፍሴ በጣም ደስ ትሰኛለች። ከዛ በኋላ እዛ ተመልሼ ሲሄድ ደግሞ በቃ ስራ ስለሆነ ብቻ ነበር የሚሄደው እንጂ እንደበፊቱ ምንም እንትን አያደርገኝም ነበረ። ኤርፎን ጆሮዬ ላይ አድርጌ ተራይ እስኪደርስ ድረስ መዝሙር ነበር የምሰማው እና ተራይ ሲደርስ ነክተውኝ ነው ደርሷል ብለው የሚጠሩኝ የነበረውና ለልጁ ስነግረው ልጁ በምን ፍጥነት ፓስተሩ ጋር እንዳደረሰው ለሱ ነገረውና በዛ አጋጣሚ ነው ያወቁት። ያ ከዛ እንትን አሉኝ፣ አናገሩኝ ምናምን ምን እንድናግዝሽ የምትፈልጊው ነገር ሲሉኝ ምንም እንድትጸልዩልኝ ብቻ ነው። እግዚአብሔር በራሱ ጊዜ መንገዱንም እንዲያሳየኝ እንዴት አድርጌ መውጣት እንዳለብኝ መንገዱንም እንዲያሳየኝ እንደገና ደግሞ የቁርጠኝነቱን ውስጤ እንዲያስቀምጥ እንድጸልዩልኝ ነው አልኳቸው። ፓስተር ሙ በቃ እጁን ጭኖ ጸለየልኝ። በቃ ራሱ ጌታ እንዲመራኝና እንዲረዳኝ ጸለየልኝ። በቃ ግን ይለኝ ነበረ የሚገርም ልብ ነው ያለው ፓስተር ሙ፣ ለአዳዲስ ሰው የሚገርም ልብ ነው ያለውና አትቅሪ፣ በቃ እየዘፈንሽም እየጠጣሽም ምንም እያልሽም ብቻ አትቅሪ፣ ነይ፣ እግዚአብሔር በዚህ መካከል የሚሰራውን ነገር አታውቂም፣ በቃ ነይ፣ you are always welcome here ይለኛል። በቃ ሁሉ ጊዜኛ ላንቺ በራችን ክፍት ነው፣ እንወድሻለን፣ በቃ ባለሽበት ሁኔታ እንወድሻለን፣ እንዳትቀሪ ብቻ ይለኛል። በቃ ከዛ ደግሞ ጉባኤ ሲያልቅ ያዘምረኛል። እስኪ ይሄን መዝሙር ዘምር እያለ ያዘምረኛልና በቃ መንገዴ ከዛ እየራቀ ወደዚህ እየቀረበ እነሱ ያሳዩኝ ፍቅርም በቃ በጣም እየሳበኝ ግን እንዴት ቁርጥ ማድረግ እንዳለብኝ ደግሞ ኮንፊውዝድ ሆኜ እዛ ከባድ ነው፣ እዚህ ስመጣ ደስታ ነው። በቃ በእንደዛ አይነት ሁኔታ ያንን ከባድ ጊዜ አሳለፍኩኝ። በጣም ከባድ ጊዜ ነበር። በጣም ከባድ ጊዜ ነው የሚሆነው። አሁን ግን ስትመጪ ደግሞ እንዴት ዘፋኝ ሆነሽ መጣሽ የሚል ፊት ቢያሳዩ ኖሮ፣ የማግለል ስሜት ቢያሳዩ ኖሮ ምናልባትም በዛው ጠፍተሽ ትቀር። ወዲያው ማቆሚ ቢሉኝም ኖሮ ከባድ ነበረ። ያ
እንዴት አቆምሽ መጨረሻ ላይ ታዲያ? በጣም ነው የሚያጓጓው። አዎ መጨረሻ ላይ ምንድነው የሆነው? ደህንነት ትምህርት እየተማርኩኝ እነሱም ይሄንን አውቀው እየጸለዩልኝ አብረው በጣም በፍቅር ይዘውኝ ቆይተው ፓስተር ወንደሰን ይባላል ደህንነት ያስተማረኝ። በጣም እየተከታተለኝ ቆይቶ እንድንጠመቅ አንድ ሳምንት ሲቀረን እሁድ ቀን ዶክተር ማሙሻ ፋንታ ነው አሁንም በሱ ትምህርት በጣም ተጠቅሜያለሁኝ። እሁድ ቀን እሱ ነበር የሚያስተምረው። እያስተማረ ምን አለ? የስብከቴ ርዕስ ዛሬ ኢየሱስ ጌታ ነው የሚል ነው አለ እና ኢየሱስ ጌታ ነው በሚል ርዕስ አካፍላችኋለሁ ብሎ በቃ ሰው አሁን ኢየሱስ ጌታ ነው በሚል ትምህርት እንደዚህ ወስናለሁ ብዬ አስቤ አላውቅም። ሮሜን ስማር እንደዛ ያን ሁሉ ነገር ስማር በቃ የሆነ እውቀት ገብቶኛል። እንዴት ግን ቁርጥ የሚያደርግ ነገር ግን ለካ ቀላል የሚመስል ነገር ነው። ኢየሱስ ጌታ ነው የሚለውን ትምህርት ሲያስተምር የሆነ ብርሃን አገኘኝ። በቃ አልኩኝ ኢየሱስ ጌታ ከሆነ እኮ እኔ በቤቴ ላይ ጌታ አይደለሁኝም፣ ባላደራ ነኝ ማለት ነው። በልጆቼ ላይ ጌታ አይደለሁኝም፣ ባለቤት አይደለሁኝም፣ ባላደራ ነኝ ማለት ነው። በህይወቴ ላይ ባላደራ ነኝ ማለት ነው። ዋናው አስተዳዳሪ ዋናው ፕሮቫይደር ኢየሱስ ነው ማለት ነው። ስለዚህ ለምንድን ነው የምጨነቀው? መወሰን እየፈለግኩኝ እኔ ያ ነገር ልክ እንዳልሆነ እየገባኝ ለእግዚአብሔር ክብር እንደማላደርገው እየገባኝ ግን የራሴ ጌታ ስለነበርኩኝ በቃ እንዴት እኖራለሁ? ልጆቼን እንዴት አኖራለሁኝ? ቤተሰቤን እንዴት አስተዳድራለሁኝ? የሚል ፍርሃት ነበረ ጠፍንጎ የያዘኝ። ስለዚህ እየወጣሁኝ ልክ ይሄ ነገር እንደበራልኝ ማለት ነው እየወጣሁ በር ላይ ገና ግፍ ያለ አይደለ? ከቤተ ክርስቲያን ስንወጣ እየተጋፋው ነው። በር ላይ ስልኬን አውጥቼ ደውዬ አለቃዬ ጋር ከዛሬ ጀምሮ አልመጣም አልኩት። ለምንድን ነው ማትመጪው ሲለኝ አሁን ይሄንን ለማስረዳት አቅም ያልደረሰም ወደፊት አስረዳሃለሁኝ። በቃ ድንገት ስለወጣሁኝ ይቅርታ፣ ወደፊት አስረዳሃለሁ። ምክንያቱም በሄድ ደግሞ እንደገና ኮንቪንስ እንዳያደርገኝ እና ስለዚህ በቃ ከዚህ በኋላ አልመጣም አልኩትና ግን አንድ ነገር ልንገርህ ኢየሱስ ጌታ ነው አልኩት። ምንድነው የምታወራው አለኝ። በቃ ኢየሱስ ጌታ ነው፣ ስለዚህ እኔ አልመጣም። በቃ እሱ ቤቱን ተረክቧል፣ ልጆቹን ተረክቧል፣ ኢየሱስ ጌታ ነው አልኩኝና ከዛች ቀን ጀምሮ አንድ ሳምንት ሲቀረኝ ለጥምቀት በቃ በዚህ ቃል ነፃ ወጣሁ። ኢየሱስን ጌታ አደረኩት ቤቴ ላይ። ድንቅ ጌታ ነው ደግሞ እሱ እውነትም ጌታ ነው። የዛን ቀን እጄን የሰጠሁት፣ የዛን ቀን ልጆቼን የሰጠሁት፣ የዛን ቀን ቤቴን የሰጠሁት ጌታ ሳያሳፍር በቃ በውበትና በክብር በክርስቶስ ኢየሱስ አይደለም የሚለው እግዚአብሔር ቃል። ያኛው በክብር አይደለም በውርደት ነው። ስታስቢ ወደ ኋላ ስታስቢ ሄደሽ በመታፍሪበት ነገር ነው። ይሄ ግን የሰው እጅ በሌለበት በክብር በክርስቶስ ኢየሱስ የሚያስፈልገኝን ሁሉ እየሞላ በቤቱ አኖረኝ በጌትነቱ እና የወሰንኩበት አጋጣሚ ይሄንን ይመስል ነበር። በጣም ደስ ይላል። ትጂዬ ግን አንዳንድ ሰዎች አሁን እንደዚህ ሲሉ ቅድም አንቺ የነበረሽ ፍርሃት ማለት ነው ኑሮ እንዴት ኖረዋለው የስራቸው ጸባይ ጋር በተያያዘ እንዴት ሆናለው ኑሮን በሚል በኑሮ ፍርሃት ተይዘው ሳይወስኑ የሚቆዩ አሉና በዚህ አጋጣሚ ለነሱ ምን ትያቸዋለሽ? አንቺም ከዛ በኋላ የገጠመሽ ተግዳሮት ይኖራል። ያው የገንዘብ ምንጭ ቆሟል። ከዛ በኋላ አዲስ ህይወት ጀምረሻል። ተግዳሮቶች ይኖራሉና እንዴት አለፍሻቸው? እኔ በእንደዚህ አይነት ሁኔታ ላይ ላሉ ሰዎች የምለው ነገር ራሳቸው ሊያገኙት ይገባል። ይሄንን ኮንቪክሽን ይሄንን መረዳት ራሳቸው ሊያገኙት ይገባል። እኔ ቅድም እንዳልኩሽ ሰው ብሎኝ ቢሆን ኖሮ ጥሩ አልነበረም። ግን እነሱ ምንድነው ያደርጉት የነበረው ነገር ይጸልዩልኛል። እግዚአብሔር በራሱ በቃ ይሄንን ቁርጠኝነት በውስጤ እንዲያስገባ ይሄንን ብርሃን ራሴ እንዳየው ይጸልዩልኛል። እኔንም ጸልይ ብለው ጸሎት ያስተምሩኛል። እንዲጸልዩ ነው የምመክረው። በቃ እኔ በቃ እግዚአብሔር በራሱ ጊዜ እንደሚያስጨክነኝ እጸልይ ነበር። የእግዚአብሔርን ቃል አነብ ነበር። ከዛ በኋላ ግን ይሄንን ብርሃን ወደ ህይወቴ ሲያመጣ ደግሞ እግዚአብሔር በቃ ሰጠሁት። የህይወቴን መሪ ለቀቅኩለትና እኔ ተከታይ ነኝ። ኢየሱስ ጌታ ነው፣ ኢየሱስ መሪ ነው፣ እኔ ተከታይ ነኝ አልኩኝ ማለት ነው። ቻሌንጅ የለም አልልሽም፣ አልጋ ባልጋ አልነበረም። ግን አላቀውም ነበረ። ሌሎች ስለኔ ያውቁታል ያንን ቻሌንጅ። አንቺ እብድ ነሽ፣ ያን ሁሉ ገንዘብ ታገኝበት ከነበረው ብርና ወርቅ እንደዋዛ ታገኝበት ከነበረው ስራ ብድግ ብለሽ ወጥተሽ እብድ ነሽ አንቺ ብለውኛል። እንደውም ስራ አጥቼ
አንድ አመት ያህል ስራ አልጀመርኩኝም ነበር። ምክንያቱም ስራ ሊያስጀምሩኝ የሚፈልጉት ሰዎች ምን እንደምሰራ ግራ ይገባቸዋል። ምንም የምሰራው ነገርም ስላልነበረ ማለት ነው። እና በዛ አንድ አመት ውስጥ ግን እንዴት እንደኖርኩኝ አላውቀውም። እኔ በጣም በሚገርም በጮኝነት ፍቅር ከጌታ ጋር ወድቄም ነበረ። ስለዚህ የማልፍበትንም መንገድ አላውቀውም ነበር፣ አይሰማኝም። ድሮ በጣም ቫልዩ የነበራቸውና እንትን ያደርጉኝ የነበሩት ነገሮች፣ ኮንሰርን ያደርጉኝ የነበሩ ነገሮች የዛን ጊዜ እንደምንም ቆጥሬያቸው ነበረ። አለባበስ ወይም ደግሞ የማደርጋቸው በቃ እኔ በኖርማል ታክሲ የቱ ጋር እንደሚያዝና የቱ ጋር እንደሚወረድ አላውቅም ነበር። አዲስ አበባ ውስጥ ስኖር የኖርኩት በኮንትራት ታክሲ እየተንቀሳቀስኩኝ ነውና ታክሲ ይዤ ሲሄድ ምናምን እንደ ከሆነ ክብር እንደመወረድ አይሰማኝም ነበር። መጽሐፍ ቅዱሴንና ሃይላይተሬን ይዤ ነው ታክሲ ውስጥ የምቀመጠው። ስልኬ ላይ መጽሐፍ ቅዱስ አስጭኛለሁኝ፣ በጆሮዬ መጽሐፍ ቅዱስ ሰማለሁኝ፣ እያነበብኩኝ ሃይላይት እያደረግኩኝ መቼ እንደደረስኩኝ ሳላቅ ነው ደርሰሻል ተብዬ ሞርደው። እንደዛ ነው ያንን አንድ አመት ያሳለፍኩት። በቃ በመንፈስ ሰክሬ ነው አንድ አመቱ ያለፈው። ከአንድ አመት በኋላም ስራ ስጀምር ከኔ ጋር የማይገናኝ ነገር ነበረ ስራው። መርካቶ ነው የገባሁትና መርካቶ ያገኘሁት ስራ የቤት ክራይን ከፍዬ አስራት ሰጥቼ እጄ ላይ የሚቀረኝ 50 ብር ነበረ። እና ግን እንዴት ኖርሽ ብትይኝ አላቅም። 11 ወር ሰራሁኝ እዛ። ማላቀው ስራ ነው ግን ስገባ እግዚአብሔር ረዳኝ። ከዛ በቃ 50 ብር ነበር እጄ ላይ የሚቀረው። እንደውም በቅርብ ቀን ይሄን ምስክርነት ስናገር አንድ ወንድም ምን አለኝ፣ ቲጂ በ50 ብር ነበር እንደዛ መዘንጭው አለ። ያቅ ስለነበር የነበርኩበትን ሁኔታ እንደዛ አለኝና እግዚአብሔር በድንቅ አኖረኝ። እንዴት እንደሆነ አላቀውም ነበር። በቃ በድንቅ አኖረኝ። የእግዚአብሔር ደስታ ቤቴን ሞልቶት ነበረ። ሰላሙ ቤቴን ሞልቶት ነበረ። ሰው ስለኔ ሲጨነቅ እኔ ተኝቼ አድር ነበረ። በጣም የምትወደኝ ጓደኛዬ፣ ዓለማዊ ጓደኛዬ በጣም ስለኔ ጨንቃት ነበረ። በቃ ስራ ቁሜ መቀመጤ ማልፍባቸው አንዳንድ ነገሮች ነበሩ። በዛው ደግሞ ያው ሰይጣን ስታመልጩ ስለማይወድ ትንሽ ከባድ የሆነ ቻሌንጅን በህይወቴ አመጣ። በነዛ ጊዜዎች እሷ ስለዛ ቻሌንጅ ስትጨነቅ በጣም ተወደኝ ስለነበረ ሳተኛ ታድራለች እና እኔ ተኝቼ አድራለሁኝ። ከዛ ስትደውልልኝ እንቅልፍ እምቢ አለኝ ልትለኝ ስትደውልልኝ እኔ ስልክ አላነሳም። በማግስቱ ደውዬ ተኝቼ ነበር እኮ እላታለሁ። ከዛ ምን አለችኝ፣ እንደውም አንድ ቀን ደወለችና አሁን የደወልኩልሽ አለች፣ እኔ ስላንቺ እንዲህ ስጨነቅ አንቺ አስተኝቶ የሚያሳድርሽን ጌታ ልቀበል ነው። በጣም ይገርም። ሰዎች አንዳንዴ ከሀብታችን ከምናምን ብቻ ሳይሆን ከችግራችን ራሱ አሁን ችግር በሚባል ነገር ውስጥ ነበር የነበርኩት። ግን በዛ ሁኔታዬ በነበርኩበት እርካታና ደስታ ሰላም ግን ጓደኛዬ በዚህ ችግር ውስጥ ሆነሽ እንዲህ የሚያስተኛሽን ጌታ እኔ መቀበል ፈልጋለሁ። እኔ ራሴ እሱን ልጠይቅሽ ነበረ። ግን ማለት በፊት ከነበርሽበት ሁኔታ ብዙ ዝና አለው፣ ዝና የሚመስል ነገር አለው፣ ገንዘብ አለው እንደ ያለውና ሁለቱንም ህይወት አይተሻል። አንዳንድ ጊዜ አሁን ሰዎች ኢየሱስ ካገኘን በኋላ ሰላሙ ምናምን ሲባል እውነት አይመስላቸውም። አንቺ ግን ሁለቱንም ስላየሽ እንደው እንዴት ነው የእውነት ሰላሙ? ግን ሰላምማ የመጀመሪያው በቃ ኢየሱስ እንደዛ ፈርተውና ተጨንቀው ወደ ነበሩ ደቀ መዛሙርት ሲገባ በተዘጋ ደጅ ሲገባ ሰላም ለእናንተ ይሁን አይደል ያለው። እኔ አንድ ትልቅ የማምነው ነገር ጌታ ኢየሱስ ወደ ሰው ህይወት ሲገባ መጀመሪያ ሰላም ይዞ እንደሚገባ ነው። በዚህ ሰላም አልደራደርም። እኔ ሰላሜ በፍጹም ሊረበሽ እንደማይገባ በቃ እርግጠኛ ነኝ። ሁሉ ጊዜ በፈለገ ነገር ሊፈጠር ይችላል። ምድር ልትነዋወጥ ትችላለች። መጽሐፍ እንደሚል ተራሮች ወደ ባህር ሊወሰዱ ይችላሉ። በጌታ ያገኘሁት ሰላም ግን ዓለም እንደሚሰጠው ያለ ሰላም አይደለም። ዓለም የሚሰጠው ሰላም ሁኔታ ልክ ሲሆን ነው የሚሰማሽ። ጌታ የሚሰጠው ሰላም ግን ራሱን ኢየሱስን በሚናወጥ ባህር ላይ አስተኝቶት የነበረ ያ ሰላም ነገሩ እየተናወጠ እኔን ያስተኛኝ ነበረ። ያንን ሰላም እሰጣችኋለሁ አይደለም ያለው ጌታ፣ ሰላሜን ነው ያለው። የራሱን ሰላም የሱ ሰላም ደግሞ በሚናወጥ ውሃ ላይ የሚያስተኛ ሰላም ነው። ስለዚህ በሚናወጠው ኑሮ ላይ ያስተኛኝ ነበረ የኔ ሰላም ማለት ነው። ሰዎች ስለኔ እንቅልፍ ሲያጡ እኔን ያስተኛኝ ነበረ የኔ ሰላም፣ ያ የኢየሱስ ሰላም ስለነበረ። ስለዚህ እስካሁንም ድረስ የማልደራደርበት ነገር ሰላሜ ነው። በቃ መጀመሪያ የቀመስኩት እስካሁንም አጥብቄ የሚይዘው ነገር ሰላሜ ነውና ምንም ይሄ ተረት አይደለም፣ የሃይማኖት ወሬ አይደለም፣ ሰዎችን ለማባበል የምንጠቀምበት ነገር አይደለም። ዮሐንስ እንዳለ ያየነው የቀመስነው እጆቻችንም የዳሰሱት እስከዛሬም የምኖርበት ነገር ነው ይሄ በጌታ ያገኘሁት ሰላም ማለት ነው። በጣም ደስ ይላል ቲጂ፣ በጣም ደስ የሚል ነገር ነው እያጫወትሽ ነው ያለሽው። እስቲ ወደ አገልግሎት
ወደ አገልግሎት ህይወትሽ ደግሞ እንምጣና ከዛ በኋላ እንግዲህ አገልግሎት ጀመርሽ። በምን ነበር አገልግሎት የጀመርሽው? መጀመሪያ አስጀምሪ። መቼም እኔ ወደ አገልግሎት የገባሁበት ነገር ትንሽ ለየት ይላል። ያው አሁንም ደግሜ የመማፀኛ ቤተክርስቲያን ባለራዕይና መስራች የሆነውን ፓስተር ሞላልኝ አዱኛ ወይም እኛ እንደምንለው ፓስተር ሞን ማመስገን እፈልጋለሁኝ። ምክንያቱም ሰው ለአገልግሎት በማይታመንበት ጊዜ ላይ እድሜ ላይ ነው ያመነኝ በጌታ ቤት በነበረኝ እድሜ። እሱ ግን በቃ ትበረታለች፣ ትጠነክራለች፣ እንደውም ወደ አገልግሎት ብትገባ ትጻናለች ይቺ ልጅ ብሎ ግን የቅርብ ክትትል እያደረገልኝ በጣም ቶሎ ነው ወደ አገልግሎት ያስገባኝ። ምን አለፋሽ እኔ ከተጠመቅኩበትና ወደ ጌታ መጥቼ ወስኜ ስራዬን ካቆምኩበት ጊዜ ጀምሮ ከሰኞ እስከ እሁድ ቸርች ባለ ፕሮግራም ስኬጁሌ ሙሉ ነበረ። ሰኞ ደቀ መዝሙር እማራለሁኝ፣ ማክሰኞ ኳይሮቹ ጋር ከናንተ ጋር ትሁን ብሎ አስገባኝ። ማክሰኞ መጣለሁኝ። ሮብ የቸርች ፕሮግራም ዋና ፕሮግራም አለ፣ እሱን እካፈላለሁኝ። ሐሙስ ደግሞ የጸሎት ቡድን አለ፣ የቤተክርስቲያና የጸሎት ቡድን እየተገናኘ የሚጸልይበት፣ እዛ መጥቼ እጸልያለሁ። አርብ የቤተክርስቲያኗ ፕሮግራም አለ፣ እገኛለሁኝ። ቅዳሜ ደግሞ ኬር ግሩፕ እንደዚህ የተወሰነን 10 ልጆች አድርገው ኬር ግሩፕ አድርገውናል። ኬር ግሩፕ መጣለው። ማምሻውን ደግሞ ኳየር ገባለሁ። እሁድም የቤተክርስቲያን ፕሮግራም አለ፣ ካፈላለሁ። ከሰኞ እስከ እሁድ ቤተክርስቲያን ነበረ ቆይታዬ እና ጊዜንም ሙሉ ለሙሉ ሰጥቼ ስለነበረ የእግዚአብሔርንም ቃል ደግሞ በቃ ነፍሴ አጠግብም ነበር። በቃ ማታ ልክ ከቸርች ከገባው በኋላ ላነብ ቁጭልና ከፍቼ አረ ነገ ስራ አለኝ እኮ ወይኔ ጉዴ ብዬ ነው የማቆመው የነበረው። ሳላስበው 9 ሰዓት ይሆናል 8 ሰዓት ይሆናል እና በቃ ፊቴ እየጋለ ፊቴን እያቀሰቀስኩኝ እንደዛ እግዚአብሔር በቃ ያንን የቃሉ ፍቅርና ጥማት ውስጥ ስላስገባ ስለነበረ አልተኛም በቃ። እና ይሄ ነገር ምን አደረገኝ? በፍጥነት እንዳድግ አደረገኝ። ግን መጽሐፍ ቅዱስ ደግሞ እንዳይታበይ አዲስ ክርስቲያን አይሁን ይላል ስለ አገልግሎት ሲናገርና አዲስ ክርስቲያን ሆኜ ወደ አገልግሎት መግባቴ የሚያስፈራ ቢሆንም ግን በቅርብ ርቀት እየተከታተለኝ በአገልግሎት ውስጥ ገብቼ እንድተከል በጣም ፓስተር ሞረድቶኛል። ወዲያውን የገባሁት ኳየር ውስጥ ገባሁኝ። ከዛ በኋላ በቃ እያየኝ አምልኮ ወደ መምራት ሄድኩኝ። በኋላ ደግሞ ራሱ በእኔ ላይ ያለውን ጸጋ እያየ ወደ ማስተማር አገልግሎት ደግሞ አስገባኝ። አዳዲስ ነፍሳትን የደህንነት ትምህርት ይዤ እንዳስተምር አደረገኝ። ለ2 ዓመት ከ6 ወር ያህል በእግዚአብሔር ጸጋ ወደ 700 ልጆች ደህንነት ትምህርት አስተምሬ ያስጠመቅኩኝ በእግዚአብሔር ጸጋ። እንደገና ደግሞ ፓስተር ሞም አምኖ ስለሰጠኝና በቅርብ ርቀት ስለተከታተለኝ ስለጸለየልኝ በቶሎ ወደ አገልግሎት ገብቼ በቶሎ አፈራሁኝ። እግዚአብሔር በፍጥነት ነው ያሳደገኝ። ለዛ ነው አሁን ማስተምራቸው ልጆች ምን እላለሁኝ፣ በእግዚአብሔር ቤት ማደግ እንደ ስጋዊ እንደ አካላዊ እድገት አይደለም። አካላዊ እድገት የሆነ ስቴጅ ላይ ለመድረስ ለምሳሌ 1ኛ ክፍል ለመግባት 6 ዓመት ሊሆንሽ ይገባል። እንደዚህ የሚሉ መስፈርቶች አሉት። በእግዚአብሔር ቤት ግን በተጋነው ልክ እግዚአብሔርን በፈለግነው ልክ እንደገና ደግሞ ትክክለኛ መንፈሳዊ ምሪትና እንክብካቤ ባገኘነው ልክ ፈጥነን ማደግ እንችላለን። እና ለምን ፈጠናችሁ የሚባል ክስ የለብንም እላቸዋለሁኝ። እና ፈጥኜ ነው ወደ አገልግሎት የገባሁት። በጣም ደስ የሚለው የዝማሬ አገልግሎትንም እንዴት ጀመርሽ? በዛው ኳይር ውስጥ ስለነበርሽ በዛው ነው ቀጥለሽ ዝማሬ ጀመርሽ? እኔ እንኳን ዘማሪ መሆን አለብኝ የሚልም እምነት አልነበረኝም። ምክንያቱም ዝማሬ ጸጋ ነው እንጂ ችሎታ አይደለም። ዘፋኝ ስለነበርኩኝ ዘማሪ መሆን አለብኝ የሚል እምነት አልነበረኝም። አይገናኝም። በፊት በነበርንበት ፕሮፌሽን መቀጠል ካለብን አንድ ወንድም ምን አለ፣ ሌባው ሲመጣ ምን ሊሰራ ነው አለ። እና ዘፋኝ ስለነበርኩኝ ሳይሆን እሱ ራሱ ነው በቃ ፓስተር ሞ አምልኮ ውስጥ ያለኝን ነገር ኳየር ውስጥ ያለኝን ነገር አይቶ በቃ አንቺ አሁን ዘፋኝ ስለነበርሽ ሳይሆን እኔ ራሴ ጸጋውን ስላየሁኝ ነው አንቺ ላይ፣ አንቺ በመንፈሳዊ ነገር ልጅ ስለሆንሽ አሁን ላትለዩ ትችያለሽ፣ እኔ ራሴ ስላየሁት ነው ጸጋውን ብሎ በዛ ነገር እንዳገለግል ካልቲቬት እያደረገኝ እያሳደገኝ ሄደ። ለዛ ነው ወደ ዝማሬ አገልግሎት የገባሁት ማለት ነው።
እንግዲህ የኒቆዲሞስ ሾው አዘጋጅና አቅራቢ ትዕግስት እጅጉ እስከዛሬ ስትጠይቅ ይኖረሻል። ዛሬ ደግሞ ያንቺ ተራ ነው፣ እየተጠየቅሽ ነው። ቅድም ስትነግሪ ጌታን ከመቀበልሽ በፊት ራሱ ባይብልን በጣም ታጠኝ ነበረ፣ ተወጂው ነበረ። ጌታን ከተቀበልሽም በኋላም ደግሞ በዙሪያሽ የሚያውቁሽ ሰዎችም እንደሚሉ በጣም የእግዚአብሔር ቃል ታነቢያለሽ፣ ብዙ ጊዜሽን በማንበብ ታሳልፊያለሽ እና ያ የመጽሐፍ ቅዱስ የቃሉ ጥማት ነው ወደ መጨረሻ ላይ ወደ ባይብል ኮሌጅ ወደ መጽሐፍ ቅዱስ ኮሌጅ ገብተሽ እንድትማሪ ያደረገሽ ወይስ የሰዎች ግፊት ነው? ምን አነሳሳሽ እዛ እንድትማሪ? አይ ራሱ ነው። ያው የእግዚአብሔርን ቃል በጣም ወዳለሁኝ፣ አሁንም ወዳለሁ የእግዚአብሔርን ቃል በጣም እና ይሄው የቃል ጥማቴ ነው። ደግሞ ጌታም ተናገረኝ እንደዚህ እንደማነብና እንደዚህ የእግዚአብሔርን ቃል እንደምወድ እንኳን ማያቅ የእግዚአብሔር ሰው አንድ ነብይ ነው መጥቶ እንደዚህ ሲያገለግለን የጎ ቤተክርስቲያን ማለት ነው መጥቶ ሲያገለግለን እንደዚህ ቁጭ ብዬ ጊዜ ሰጥቼ የእግዚአብሔርን ቃል ትምህርት ቤት ገብቼ እንደምማር ተናገረኝና በውስጤ በጣም ጥማቱ አለ። ግን እሱም ደግሞ ሌላ ፕሮግራም ውስጥ ገብቼ በአገልግሎት ተጠምጄ ልጆች ማሳደግም አለ አገልግሎትም አለ በቃ በጣም ቢዚ አይነት የሆነ ፕሮግራም ውስጥ ገብቼ ስለነበረ እንዴት አድርጌ ወደ መጽሐፍ ቅዱስ ኮሌጅ እንደሚሄድ ደግሞ አላቅም ነበር። ሲናገረኝ ግን አሜን ብዬ ተቀበልኩትና በልቤ አኖርኩት ያንን ነገር። የሆነ ጊዜ ላይ ግን ያንን ነገር እግዚአብሔር በጣም በልቤ ሞላው። መማር በቃ ፍላጎቴ በቃ አለብኝ የሚል ድምዳሜ ላይ ደረሰ። ፍላጎቴ ለማግኘት ተነስቼ የሚያስኬደኝ ያህል ደረጃ ላይ ደረሰ ማለት ነው። ስለዚህ ትልቅ ውሳኔ መወሰን ነበረብኝ። የመጽሐፍ ቅዱስ ኮሌጅ ለመግባት ዋጋ የሚያስከፍልም አይነት ውሳኔ መወሰን ነበረብኝ። ግን አሁንም የእግዚአብሔር ጸጋ ረዳኝ፣ ያንን እንዳደርግም የእግዚአብሔር ጸጋ ረዳኝና ያንን ጌታ አስታወስኩት። ያ ዘፈን ሳቆም ጌታ ነህ ብዬው ቤቴን ሰጥቼው ልጆቼን ሰጥቼው ያመንኩትን ጌታ አስታወስኩትና አሁንም እኮ ጌታ ነህ አልኩኝ። ደግሞ ተናግረኸኛል ራስህ፣ ስለዚህ እማራለሁ ትማሪያለሽ ብለኛል፣ እማራለሁ አንተም ታስተምረኛለህ አልኩት እና በቃ መማር አለብኝ አልኩኝ። ቪክትሪ ባይብል ኮሌጅ ሄድኩኝ፣ ተመዘገብኩኝና 2 ዓመት ስማር ይገርመኛል። ዛሬ ላይ ቆሜ ሳስበው በውሃ ላይ እንደመሄድ ነበረ። ከጀልባ ላይ ወርዶ ውሃ ላይ እንደመቆም ነበር። ከመጀመሪያ ውሳኔ ይልቅ ይሄኛው ውሳኔ ከባድ ነበር። 2 ዓመት ስማር ልጆቼም ጠዋት ተነስተው ትምህርት ቤት ይሄዳሉ፣ እኔም ጠዋት ተነስቼ ትምህርት ቤት ሄዳለሁ። ከሰዓት መጥቼ አጠናለሁ፣ እነሱን ከሰዓት መጥተው ያጠናሉ። ከዛ ማታ የቸርች ፕሮግራም ሄዳለሁኝ። ሌላ ቤት ውስጥ የሚሰራና ቤተሰቡን የሚያስተዳድር ሰው ያለ ይመስላል። ግን የሚያስተዳድረው የነበረው ጌታ ነበር ቤተሰቡን። በቃ ሁላችንም እንደ ተማሪ ነበር አክት የምናደርገው። ጌታ ሆኖ ቤታችንን እየመራ ኑሯችንን እያስተካከለ የሚያስፈልገንን ነገር ሁሉ ፕሮቫይድ እያደረገ እንዳለው አስተምሮኝ እንደ አባት ቆሞ አስመረቀ። የእግዚአብሔርን ክብር አየሁበት በዛም ማለት ነው። እና እንደዚህ ነበረ። እንዴት ነበር ቆይታሽ? የመጽሐፍ ቅዱስ ትምህርት ቤት ቆይታሽ? በጣም ድንቅ። ያው ካለኝ ፍቅር ጋርም ተያይዞ በጣም የሚገርም ጊዜ ነው ያሳለፍኩት። ቪክትሪ ባይብል ኮሌጅ በጣም የተወደደ ትምህርት ቤት ነው። የትምህርት ቤቷ ዳይሬክተር ዶክተር ሚካኤል ባይሳ እንደ ሮል ሞዴል የማያት ሴት ናት። በጣም እጅግ የምወዳት የእግዚአብሔርን ነገር በብዙ ቅናትና በብዙ በተገለጠ በህይወት ምስክርነትም የምታስተምር ሴት ናትና ወደዛ መጽሐፍ ቅዱስ ኮሌጅ እንድሄድና በዛ ያለኝንም ቆይታ ደግሞ በመልካም እንዳጠናቀቅ ከጌታ ጋር ጎን ለጎን ሐዋርያው ብስራት ብዛየን ጃፒ በጣም አግዞኛል፣ በርቺ ብሎኛል። የእግዚአብሔርን ጸጋ እንድቀምስ በተለያየ መንገድ ረድቶኛል፣ አግዞኛል። በጣም ደግሞ በቃ በእግዚአብሔር ጸጋ እንድታመን በጣም በብዙ አበርትቶኛል። የሷም ደግሞ እንደ ሮል ሞዴል ሆና የመታየቷም ነገር በብዙ ነገር በቃ ተጠቅሜ ብዙ አትርፌ የወጣሁበት ትምህርት ቤት ነው። አሁንም አልወጣሁኝም። ከዛ አሁንም እየተማርኩ ነው። አክቹሊ ቀጥያለሁ። ከዛም በኋላ ቀጥያለሁ። አሁን ለሌላ ሌቭል ደግሞ እየተማርኩኝ ነው። ጥሞሻል ማለት ነው በጣም እንግዲህ ስንሰማ ያው ከዛ ከድቅድቅ ጨለማ ወጥታ ጌታን አግኝታ ከዛ በኋላ ደግሞ አገልግሎት ውስጥ ገብታ ከዛ ደግሞ አሁን በቴሌቪዥን ፕሮግራም ላይም ተገልጣለች ትዕግስት እጅጉና በጣም የሚገርም አንዳንዱ በቃ ህልም የሚመስል ታሪክ ነው ያሳለፍሽው። ምንም እንኳን ሁሉንም ባንሰማም ከጊዜ አንፃርና አሁን ደግሞ ያው
ኒቆዲሞስ ሾው ላይ ያለሽ ጄኤምኤም ቴሌቪዥን ላይ ከዚህ በፊት እንደው ጋዜጠኛ ሆናለሁ የቴሌቪዥን ፕሮግራም ጀምራለሁ ብለሽ ያሰብሽበት ጊዜ ነበር? ግን አስበሽ ታቂ ነበር? አንድ ሰው ምን አለኝ፣ ያንቺ ኮት እንደ ዮሴፍ ኮት ጅንጉርጉር ነው፣ ብዙ አይነት ቀለም ነው ያለው አለ። እዚህ ጋር ዘማሪ ነሽ ስንል እዚህ ጋር ሰባኪ ሆነሽ ትነሻለሽ፣ ሰባኪ ነሽ ስንል ደግሞ ጋዜጠኛ ሆነሽ ብቃልሽና ኮትሽ ባለ ብዙ ቀለም ነው ይለኛልና እግዚአብሔር ይመስገን። እግዚአብሔር በውስጣችን ባስቀመጠው ነገር በሁሉስ አቅጣጫ በቃ የሚፈልገውን ነገርስ ብንሆንለት ዞሮ ዞሮ እኛ የራሳችን አይደለንም። እሱ ገላትያ 2:20 ላይ እንደሚናገረው እሱ ስለኛ ስለሞተ እኛ አሁን በእርሱ ላይ ባለን እምነት የእሱን ሕይወት ነው ምንኖርለት። ስለዚህ የሱን ሕይወት ስኖርለት ደግሞ እሱ መሆን የፈለገውን ሁሉ እየሆንኩኝ ነው የምኖረውና ወደ ጋዜጠኝነት እመጣለሁኝ ብዬ አልሜ አቅጄ የሆነ ነገር አዘጋጅቼ አልነበረም። ግን እንደዚህ የሚዲያ ነገር ውስጤ ነበረ። በምን መልኩ እንደሚወጣ ግን አላቅም ነበር። ድሮም ወደ ዘፈን ከመግባቴ በፊት እንደዚህ አርት ነገር ምናምን ወድ ነበረ። ወደዛ ልቤ ያዘነብል ነበርና እግዚአብሔር እያንዳንዷን ውስጣችን ያለችዋን ነገር የምናልፍባትን መንገድ የተማርናትን ትምህርት እያንዳንዷን ኤክስፒሪየንስ እንዴት አድርጎ ለጥቅሙ እንደሚመነዝር አያየሁበት ነገር ነው። እና አንድ ቀን ቪክቶሪ ባይብል ኮሌጅ ከትምህርት በኋላ ልክ 6 ሰዓት ከሩብ ነበረ ፕሮግራሙ የሚያልቀውና ዶክተር ሚካኤል ባይሳ ነበረች እያስተማረችን የነበረው። የመጨረሻ ጸሎት ጸልየን ፕሮግራማችንን እንጨርሳለን አለችና ልናመሰግንና ልንጨርስ ማለት ነው። ያው ቪክቶሪ ባይብል ኮሌጅ ደግሞ እንደው ኮሌጅ ገብቶ ድርቅ ብለው የሚማሩበት ቦታ ሳይሆን እያመለክን እየጸለይን በቃ እንደዚህ ያረን የምንማርበት ቦታ ነውና እንጸልያለን አለችና ተነስተን የሚገርም መንፈስ ወደቀብን። 6 ሰዓት ከሩብ ላይ የጀመርን ልንሰነባበት አመስግነን ልንጨርስ ቆመን ማለት ነው። እስከ 10 ሰዓት ድረስ ከዛ ግቢ መውጣት አልቻለም። በቃ እስከ 10 ሰዓት ድረስ ሮብ ቀን ነበረ ትዝ ይለኛል። በቃ አፕሪል 1 ነበረ ቀኑ ራሱ አስታውሳለሁ። በቃ ስንጸልይ ቆየን። ከዛ በኋላ 10 ሰዓት ሲል በቃ በዛው ስካር ወጣንና ወደ ቤት አንሄድም ብለን ወደ ሲጄ ቤተክርስቲያን ሄድን። ሮብ ቀን ፕሮግራም ነበራቸውና ወደዛ ሄድን። እዛ መጀመሪያ ከመሄዳችን በፊት እግዚአብሔር አንድ የሆነ አደባባይ ላይ ያወጣሻል የሚል መልእክት እዛ ቦታ ላይ መጥቶልኝ ነበረ። እዛ ሲጄ ቤተክርስቲያን ስንሄድ አሁን ያለበት ትልቁ አዳራሽ አይደለም፣ ቀድሞ የነበረበት ስፍራ ላይ አነስ ያለ ቦታ ላይ ነበርና እዛ ሄደን ሐዋርያው ታምራት ከጉባኤ መሃል አስነሳኝና አንቺ ልጅ የቴሌቪዥን ፕሮግራም ትጀምሪያለሽ አለኝና ካሜራማኑን ጠርቶት ናቀረጸኝ። እቺ ልጅ የቴሌቪዥን ፕሮግራም ካልጀመረች እኔ እግዚአብሔር ሰው አይደለሁኝም አለው። አሜን አልኩኝ፣ ተቀበልኩኝ። እና ደግሞ ሌላም እንደዚሁ አንድ ፋሲል የሚባል ነብይ አንቺ ልጅ አለኝ እንደውም ስም ጠርቶ ሌላ እንደዚህ ፕሮግራም የምታዘጋጅ እህት ጠርቶ እንደ ኤደን አይነት ፕሮግራም ቴሌቪዥን ላይ ትጀምሪያለሽ ኦሬዲ ኔ ጀምረሽ አይቼዋለሁ ይሄን ፕሮግራም ምናምን አለኝ ማለት ነው። እኔ እንግዲህ እግዚአብሔር ከተናገረ እግዚአብሔር ይፈጽማል። እኔ ለመፈጸም አሮጥም። ሲናገር አቅሙን ታምኖ ነው ሲናገር ደግሞ የሚያገናኘንን ምንም ሰዎች ለዚህ የሚያስፈልጉትንም ሰዎች እኔ እነሱን ፍለጋ አልሯሯጥም። እግዚአብሔር ራሱ ያመጣቸዋል፣ የተናገረውን ይፈጽማል ብዬ በቃ እየጸለይኩኝ ብቻ ዝም ብዬ ቁጭ አልኩኝ። በኋላ ከፓስተር ሃምፍሪ አሊጋዝ ጋር ደሴ በዝማሬ አገልግሎት ላገለግል ይዘውኝ ሄዱ። ኮንፈረንስ አዘጋጅተውና ጠዋት ላይ እንደዚህ ቁርስ ልንበላ ተቀምጠን እያለ ራቅ ብዬ ነው የተቀመጥኩት። እንደዚህ አዩኝና አስጠሩኝ። እዛ ቤት ብዬ ሲሄድ እኔ ቴሌቪዥን ፕሮግራም እንደጀመርኩኝ ታውቂያለሽ አሉኝ። አላቅም አልኳቸው፣ አልሰማሁኝም። ቴሌቪዥን ፕሮግራም ጀምሬያለሁኝና እንደዚህ ሳይሽ እዛ ቴሌቪዥን ላይ ፕሮግራም እንደምትሰሪ ወደ ልቤ መጣ። ግን እግዚአብሔር በእኔ ልብ ካመጣ በአንቺም ልብ ያመጣል። እኔን ተናግሮኛልና ነይ ጀምሪ አልልሽም፣ ጸልይበት። እኔም ጸልያለሁ አንቺም ጸልይበት አሉኝ። እኔ በጣም ገረመኝ። ግን እንትን ማድረግም አልፈለኩም። አዎ ፓስተር እኔም እኮ ጌታ ተናግሮኝ ነበር ማለት አልፈለኩኝም። እሺ ጸልያለሁ አልኳቸው። እሳቸውም ሊጸልዩ እኔም ልጸልይ በቃ ተሰጣተን ተለያየን። የጸሎት ርዕስ ተሰጣተን ተለያየን። በኋላ ላይ አሜሪካ ሄደው ከአንድ ወር በኋላ ደወሉልኝና እኔ እግዚአብሔር በልቤ ነገር አረጋግጦልኛል፣ ላንቺስ ምን አለሽ አሉኝ። እኔንማ ከርሶ በፊት ነበር የነገረኝ፣ ከርሶ በፊት ነው የተናገረኝ፣ በውስጤም እንደዚህ አይነት ነገር አለ አልኳቸው። በኋላ በቃ ተነጋገረንና ፕሮግራሙን እንድጀምር የሚያስፈልገውን ነገር ሁሉ ፕሮቫይድ አድርገውኝ
ፕሮግራሙን ጀመርኩኝ። በዚህ አጋጣሚ እሳቸውንም እንግዲህ ማመስገን እፈልጋለሁኝ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እግዚአብሔርን ነገር በልባቸው ሰምተው ታዘው ስላስተናገዱ እና የሚያስፈልገውን ትብብር ሁሉ ስላደረጉልኝ እግዚአብሔር ይባርካቸው ማለት እወዳለሁኝ። እንደዚህ ነው እንግዲህ ወደ ቴሌቪዥን የመጣሁት። በጣም ነው ደስ የሚለው። ከዚህ ውጭም ደግሞ የተገለጥሽበት ነገር አለ። በፊት በዝማሬ ብዙ ሰዎች በዝማሬ ያውቁሻል። አሁን ደግሞ ወደ ማስተማሩ ወደ ስብከቱ እየመጣሽ እንደሆነ እናውቃለንና እሱስ አጋጣሚ እንዴት ነው? ያው እንግዲህ ሰው በልቡ ያለው ሞልቶ ባፉ ይፈሳልና በልቤ ስለሞላ የእግዚአብሔር ነገር የሚያስደንቀኝን ያስተማረኝን የነገረኝን እሱኑ መልሼ እነግራለሁኝ። ያው እንዴት ነው ይሄ ነገር በውስጤ እንዳለ ያወቅኩት? እንዲህ የሚጠማኝና እንዲህ የሚርበኝ እንደዚህ በቃ ያለ ረፍት የምበላው ለራሴ ብቻ እንዳልሆነ የሆነ ነገር ይሰማኝ ነበረ። ለራሴ ለመኖር ልጆቼን ቤተሰቤን ምናምን ለማስተዳደር ብቻ እንዳልሆነ ይገባኝ ነበረ። ምክንያቱም ጥማቴ በጣም በቃ የተለየ ነበርና እንደዛ ይሰማኝ ነበረ። ደሞም ከሰባኪነቱም አስተማሪነቱም ሞር ውስጤ በጣም ቅናት ይገባኛል ስለ እግዚአብሔር ቃል። በቃ ሰዎች መተከል አለባቸው፣ ማወቅ አለባቸው። የእግዚአብሔር ቃል ፍቅር ለሌሎች ኢምፓርት መደረግ ያለበት ነገር ነው፣ መተላለፍ የሚገባው ነገር ነው የሚለው ነገር በውስጤ ቅናት ይገባኛልና እግዚአብሔር ያስተማረኝንና የሰጠኝን ሞልቶ የተረፈውን ለሰው ሰጣለሁኝ። እንደዚህ ነኝ ብዬ ማወጅ ባልችልም በውስጥ የሞላውን ነገር ያንን አካፍላለሁኝ። ጉባኤ አልጠብቅም፣ የሆነ ትልቅ ቦታ አልጠብቅም። አንድ ጓደኛም ካገኘሁኝ ለዛ ሰው በቃ ጌታ ያስተማረኝን ነገር እነግረዋለሁ፣ ያነበብኩትን ነገር እነግረዋለሁኝ። 2-3ም ከሆነም ያንን ነገር እናገራለሁኝ። ብዙ ጊዜ ደግሞ በኳየር ሊደርነት እግዚአብሔር እድል ሰጥቶኝ ያገለግላለሁኝ። አሁንም ባለውበት ቤተክርስቲያን የኳየር ሊደር ነኝና በዛም ስፍራ እግዚአብሔር በሰጠኝ አጋጣሚ ሁሉ ውስጤ ያስቀመጠውን ነገር አለመናገር አለማውጣት አልችልም። እንደውም አንድ ጓደኛችን ምን ይለኛል፣ እኛ ከምናነበው እኮ አንድ መጽሐፍ ወይም አንድ ነገር አንቺ ብታነቢው ጥሩ ነው ይላል። በተሻለ መንገድ በደንብ ጠቃሚውን ነገር አውጥተሽ ለሁላችንም ትሰጭናለሽና አንቺ ብታነቢው ይሻለናል ይለኛል። ውስጤ አንድ ነገር ካለ እግዚአብሔር ካስተማረኝ ዝም ማለት አልችልም። በቃ ኤርሚያስ እንዳለው ዝም ብል አጥንቶቼ ውስጥ እንደ እሳት ነው ይሄዳል እንዳለው ዝም ማለት አልችልም። ጌታ ያስተማረኝን ነገር እናገራለሁና ፓስተሮቼም እንግዲህ ያንን እያዩ በቃ እቺ ልጅ አስተማሪ ናት ብለው የአስተማሪነትን ኃላፊነት ይሰጡኛል፣ መድረኮችን ይሰጡኛል። አሁን ባለሁበትም ቤተክርስቲያን እንደዚሁ ኃላፊነት ተሰጥቶኝ የተለያዩ ፋውንዴሽን ክላሶች ላይ አስተምራለሁ። በቤተክርስቲያንም መድረክ ላይ አስተምራለሁ፣ አልፎ አልፎም እሰብካለሁ። እግዚአብሔር ይመስገን። እንግዲህ ቲጂ ያው እናት ነሽ፣ ሰባኪ ነሽ፣ አገለግያለሽ፣ ትሰሪያለሽ፣ ጋዜጠኛ ነሽ። ይሄ ሁሉ ነገር ከሴትነት ጋር እንዴት ታየዋለሽ? በእርግጥ አሁን በሀገራችን ሴቶች እየወጡ ነው፣ ሰብረው እየወጡ ነው ያሉበት ሁኔታ ነው ያለው። ለሌሎች ደግሞ እንደገና እንዲበረታቱ እንዲደፋፈሩ ሴት ልጅ ትችላለች ወይ? ይህን ሁሉ ኃላፊነት እንዴት ነው የተወጣሽው? ከሴትነት ጋር አያይዘሽ ብትነግሪኝ ደስ ይለናል። እኔ በመሰረቱ ወንድ ሴት ብዬ አላምንም። የእግዚአብሔር ጸጋ ወንድም ሴትም አይደለም፣ በውስጣችን ያለ የእግዚአብሔር ጸጋ ነው። የምናደርገውን ነገር በራሳችን አቅም አይደለም የምናደርገው። ኃይልን በሚሰጠን በክርስቶስ ከሆነ የምናደርገው ክርስቶስ በውስጣችን በሁላችንም ውስጥ ሲሰራ እንደ ወንድም እንደ ሴትም አይደለም የሚሰራው። ስለዚህ እኔ ራሴን እንደ ወንድም እንደ ሴትም ራሴን በጾታ ቆጥሬ አላውቅም። እንደዛ ከማድረግ የተነሳ አንዳንድ ጓደኞቼ እንደውም አንተ ይሉኛልና አንዴ ሴትማ እንደዚህ አይሰራም፣ ሴትማ እንደዚህ አንቺ አይደክምሽም እንዴ አንተማ ወንድ ነህ በቃ ምናምን ይሉኛልና አይ አይደለሁኝም። በአካላዊ ጾታዬ ሴት ነኝ፣ ግን በውስጤ ያለው ደግሞ ጸጋ ወንድም ሴትም አይደለም። ስለዚህ ማንም ሰው ላይ እንደሚሰራው እኔም ላይ ይሰራል እላቸዋለሁኝ። እኔ ሴት ነኝ ብዬ የመድከምና ሴት ነኝ ብዬ ወደኋላ የመቅረት አይነት አመለካከት ገጥሞኝ አያውቅም። እንደዛ አስቤ አላውቅም። ጸጋው ባስኬደኝ ልክ እሄዳለሁ። እግዚአብሔር አምኖኝ በእጄ ላይ ያስቀመጠውን ነገር እሰራለሁ። እግዚአብሔር ባመነኝ ሰው ላይ እግዚአብሔር የሰጠኝን ነገር ሁሉ ኢንቨስት አደርጋለሁ። አንድም ሰው ቢሆን ሁለትም ሰው ቢሆን በሙሉ ኃይሌ አደርገዋለሁ። ከዛ ጋር አንስቶ ሌላ ጋር ሲያስቀምጠኝም ያንንም በሙሉ ኃይሌ አደርጋለሁ። እንዳልኩሽ ጥፋትም ሳጠፋ እኔ በሙሉ ኃይሌ ነበር የማጠፋው። አሁንም ጌታ ባስቀመጠኝ ስፍራ ሁሉ የማደርገውን ነገር ሁሉ በሙሉ ኃይሌ ነው የማደርገው። ስለዚህ ጸጋውን ነው የምቆጥረው እንጂ ጾታዬን አልቆጥርም። የትኛውንም ነገር እንትን አላደርግም። ግን ሰዎች ያላቸው አመለካከት ግን አንዳንዴ ቻሌንጅ ያደርገኛል። በቃ
አንዳንዴ ሴት ላይ የእግዚአብሔር ጸጋ እንደዚህ ይገለጣል። ሴት በእግዚአብሔር ጸጋ ይሄን ሁሉ ነገር ለማድረግ ብቃት ልታገኝ ትችላለች የሚለውን ላለመቀበል አንተ ሲሉኝ ያገኛቸዋለሁ። አንተማ ወንድ ነህ ይሉኛል። አይደለም፣ የእግዚአብሔር ጸጋ ደካማውን ብርቱ እንደሚያደርግ ማመን አለባችሁ። ስለኔ አይደለም። እኔ አሁን እንደ ፌሚኒስት ስለ ሴትነት ምናምን ልከራከር አይደለም። ስለኔ ሳይሆን ግን የእግዚአብሔር ጸጋ ደካማውን እንደሚያበረታ መቀበል አለባችሁ። በብርቱዎች ብቻ፣ በወንዶች ብቻ፣ በጀግኖች ብቻ አይደለም። በኃጢአተኛውን አንስቶ እንደዚህ ይጠቀምበታል። ሴት የምትሏትን በእኛ ሶሳይቲ አቆጣጠር የምትሏትንም አንስቶ እግዚአብሔር ለብዙ ነገር ሊያበቃ ይችላል። ስለዚህ ጸጋው ላይ እንደዚህ አትበሉ ብዬ እከራከራለሁኝና ይሄ እንደዚህ አልገደበኝም። በዚህ መሀል ግን የረዱኝን ሰዎች ደግሞ ያገዙኝን ሰዎችም እውቅና መስጠት ፈልጋለሁኝ። እንደ እናት በቤት ውስጥ ባለ ነገር ብዙ እንዳልያዝና ብዙ ወደኋላ እንዳልቀር ታላቅ እህቴ ያለች ደረጁ ትባላለች። ታላቅ እህቴ እኛ ሁላችን ከልጆቼ ተከትለን አክስቴ ነው የምንላት፣ ልጆቼ አክስቴ ስለሚሏትና እሷ በብዙ ነገር ታግዘኛለች፣ በብዙ ነገር ትረዳኛለች። በእነዚህ ዓመታት የሄድኩትን ርቀት እንዲሄድ በብዙ ገፍታኛለች። በቃ ቤት ያለ ነገር ምንም ነገር እንዳይዘኝ በቃ በምንም ነገር እንዳልከለከል በጣም በቃ ከጌታ ከአገልግሎቴ ጋር አብሬ የተቀበልኳት የአገልግሎቴ አንዷ ፕሮቪዥን ደግሞ እሷ ናት። እግዚአብሔር ይባርካት ማለት እወዳለሁ። እሷ አግዛኛለች። ከዛ ውጪ ግን በሴትነት የታገድኩበት ጊዜ ትዝ አይለኝም። ሰው ሴት ናት ብሎ ትንሽ እንትን ካልሆነ በስተቀር እኔ ሴት ነኝ ብዬ የምገደብበት ነገር የለኝም። እንግዲህ እግዚአብሔር ጸጋ በሁሉ ስለሚሰራ እህቶች ከያላችሁበት ወጣ ወጣ በል እንላለን። ቲጂዬ መቼም በዚህ ሁሉ ጎዳና ስታልፊ ከጌታ ጋራ ብዙ ምስክርነቶች እንደሚኖሩሽ አስባለሁና እስቲ ይሄን ነገር እንደው ባልናገር ቅር ይለኛል የምትይው ምስክርነት እስቲ አንዱን እንዳልሽው ምን እኛ እኮ በየዕለቱ በምስክርነት ህይወታችን ምስክርነት ነው። እያንዳንዱ ቀን ምስክርነት ነው። እኔ ትዕግስት እጅጉ ራሱ ዛሬ እዚህ ጋር ቁጭ ብዬ የእግዚአብሔርን ነገር ማውራቴ ምስክርነት ነው። ስሙን መጥራቴ፣ ስለሱ መመስከሬ፣ ማውራቴ፣ በሱ አደባባዮች ላይ ቆሜ በእግዚአብሔር ሕዝብ ፊት ቆሜ ማገልገሌ ሁሉ ነገሬ ምስክርነት ነው። ሁሉ ነገሬ ተአምራት ነው በራሱ። ግን እንደው ማረሳው ካልሽኝ በጣምም እንኳን ብዙ እንደዚህ ወስኜ እጄን አውጥቼ እንኳን ጌታን ባልተቀበልኩበት ጊዜ ምንድን ነበረ የሆነው? ሁለተኛ ልጄን ወልጄ አክቹሊ የጀመረኝ ነገሩ ሳላገባም ሳልወልድም ነው። እዚህ ጡቴ ላይ እንትን ነበረ እንደ የሆነች እንደ እጢ ነገር እንደዚህ ድቡልቡል ነገር ነበረችና ግልጽ ናት በቃ። እና የመጀመሪያ ልጄን ወልጄ ሳጠባ እህቴ እንደውም እሱኛውን ጡት አታጥቢያት እና ምትለኛለች። በቃ እንደዚህ በደንብ ይታያል፣ ሰው ሁሉ ያየዋል በደንብ። ሁለተኛ ልጄንም ስወልድ ቀጠለ። ምንድነው የሆነው? መጀመሪያ ነገሩ ሲጀምረኝ ገና ቤዛታ ሆስፒታል ሄጄ ታየሁኝና በስሪንጅ ተመጦ መመርመር አለበት አለችኝ ሐኪሟና ለራሴ መርፌ ያልወድም እኔ በስሪንጅ ተመጦ ይመርመር ስትለኝ፣ ሌላ ደግሞ አንዲት ጓደኛዬ የሆነ ሰው እንደዚህ በስሪንጅ መጠጥ ብለውት ከዛ ኢንፌክትድ ሆኖ እንደዚህ ምናም ስትለኝ ጭራሽ ፈራሁኝና በቃ እንዳረግ ያርገኝ አልታከምም ብዬ ትቼው ነው። በኋላ የመጀመሪያ ልጄን ስወልድ እንደዛ አለፈ። ሁለተኛ ልጄን ስወልድ እና በእርግዝናና በወሊድ ወቅት ደግሞ ይብሳል፣ ይተልቃል እና በደንብ በቃ ያቁታል ሁሉም። በኋላ ላይ ሁለተኛ ልጄን ከወለድኩ በኋላ ነው እንግዲህ ወደ ቤተክርስቲያን መምጣት የጀመርኩት። ወደ ቤተክርስቲያን ስመጣ አንድ ቀን የሚያገለግለውን አገልጋይ እንኳን አላስታውሰውም። መጥተን ደጅ ላይ ነው የተቀመጥነው። እንደዚህ ዝም ብለን አልወሰንም ገና እየመጣን ሮሜን ሰምተን ብቻ ነው የምንሄደው። ሮብ ቀን ሮሜ ያለ ብለን መጥተን አጋጣሚ ዶክተር ማሙሻ ወደ ውጭ ሄዶ ሌላ አገልጋይ ነበር የሚያገለግለውና መድረክ ላይ ሆኖ አንዲት ሴት አለሽ አለ። ከዛ በፊት ፕሪቪየስ ዴይ አንድ ቀን ቀደም ብሎ ማታ ላይ ልጄን ሳጠባ እንደው እግዚአብሔር ወይ አልኩኝ። እኔ መርፌ በጣም ነው የምፈራው። እንደው ጸሎት እንኳን እንዴት እንደሚጸለይ አላውቅም። እኔ መርፌ በጣም ነው የምፈራው። አንተ እኮ ዝም ብለህ ልታጠፋው ትችላለህ። እኔ በመርፌ ተመጦም ሳይመረመር ዝም ብለህ ልታጠፋው ትችላለህ ይሄንን ነገር እና ኖርማሊ ለምዶብኝ ዝም ብዬ አከዋለሁ፣ ያሳክከኛል። ስቀመጥ እጄ ስራ አይፈታም፣ ያሳክከኛል እና እንደዚህ እያከኩት አንተ እኮ ልታጠፋው ትችላለህ ብዬ አልጸለይኩኝም፣ ተኛ። በማግስቱ ሄድን። ማክሰኞ ማታ ነው የሆነው። ሮብ ሄድንና አገልጋዩ ምን አለ? አንዲት ሴት አለሽ አለ እና
ይሄ ነገር አለ እኔ ነገርየው ያለብኝ እዚህ በቀኝ በግራ ጡቴ ላይ ነው በቀኝ ጡትሽ ላይ አለ እሱ በቀኝ ጡትሽ ላይ የሆነች እጢ ነገር አለች አለ እና ትላንትና ሌሊት እግዚአብሔር ሆይ አንተ እኮ እንዲሁ ልታጠፋ ትችላለህ ስትይ ነበረ እና እንዲሁ ጠፍቷል በቃ እንዳልሽው አው እችላለሁ እንዲሁ ጠፍቷል ይልሻል ጌታ አለኝ ከዛ በኋላ ያው የመንፈሳዊ ነገርን ያለማወቅም ነገር ምናምን አለ አይደለ ከዛ ከጎኔ ጓደኛዬ ነበረች አቤት አልኳት አሁን እኮ ቀኝ ጡትሽ በማለት ፋንታ ግራ ጡትሽ ብሎ ቢሆን ኖሮ እኔ ነበርኩኝ አልኳትና ወተን ሄድን በቃ ጎንበስ ብለን እየጸለይን ነው እንደዛ ያለው ቀስ እየተንሽኳሽኩና እንደዛ ወተን ሄድን ከዛ በኋላ እኔ ምንም እንደተፈጠረ ማቀው ነገር የለም በስንተኛው ቀን እንዲለምዱብኝ ላከው እንደዚህ ስል ከቦታው አጣሁት እኔ ጠፍቷል ብዬ ቼክ ላረግም አይደለም ኖርማሊ ስቀመጥ ያሳክከኛልና ላከው እንደዚህ ስል የለም ቦታው ላይ ገብቼ መስታወት ባይ ወደስ ብሎ ለዛ የለም እህቴ ጋር ደወልኩኝ ታቀው ስለነበረ አረ እንደዚህ ጠፋኮ ምናምን ስላት ተመስገን ነው ከጠፋ ምናምን አለችኝ ከዛ በኋላ ሌላ ቦታ ደውዬ እንደዚህ አንዲት ጓደኛዬ ጋር ደወልኩላትና እንደዚህ ጠፋኮ ስላት እና እነዛ ጴንጤዎች አጠፉልኝ ልትይ ነው አለችኝ እሷ እሺ በቃ ታየው አልኳትና አብራኝ ሄደችው ጋር ስደውል በቃ እሺ ጌታ ነው ያጠፋው ዝም ባያቸው እነሱን እኔና አንቺ ሄደን ጌታን እናመሰግናለን ምናምን አለችኝ እዛ በኋላ ግን አገልጋዩ ማን እንደሆነ አላቅም የተፈጠረውንም ነገር አላውቅም ግን ያ ነገር እንዲሁ አጥፋልኝና እንዳልኩት እጄን አውጥቼ እንኳን ጌታን ባልተቀበልኩበት ሰዓት የእግዚአብሔር ቸርነት ይሄንን አደረገልኝና ይሄ ማረሳው ነገር ነው ከብዙዎቹ ይሄ ማረሳው ነገር ነው ውድ ተመልካቾቻችን ከቲጂ ጋር እንግዲህ ሳናስበው ብዙ ተጫወትን በጣም የሚገርም በጣም ደስ የሚል በጣም የሚያስተምር በጣም ብዙ ነገር ነው ያጫወትሽን ቲጂና ጊዜ ቢኖረንና ደግሞ የበለጠ ብንጫወት የበለጡ ነገሮች እንደምናገኝ አስባለሁኝ ግን ለዛሬውም በጣም ተመልካቾቻችንንም እኛንም የሚያስተምርና የሚገርም የእግዚአብሔርን ቸርነት ያየንበትን ምስክርን የህይወት ምስክርነት ነግረሽናልና በጄኤምኤም ተመልካቾቻችን ስም በጣም አድርጌ አመሰግንሻለሁ እሺ እኔም አመሰግናለሁኝ ቴንኪው በጣም አመሰግናለሁኝ ተመልካቾቻችን እንግዲህ ዛሬ በጄኤምኤም ቴሌቪዥን በኒቆዲሞስ ሾው ያልታሰበ ቆይታ ከእህታችን ከፍሬ ጋር አድርገናል ቀሪ ፕሮግራሞቻችንን እንድትከታተሉ ደግሞ እንጋብዛለን ከጄኤምኤም ቴሌቪዥን የበዓል ፕሮግራሞች ጋር መልካም ቆይታ ይሁንላችሁ